ወደ ወጣትነት መመለስ ይቻላል ስትል ትደመጣለህ። ያንን አያይዘ ግን የማይነካ የሚመስል ነገር የምትነካው ነገር አለ። ያም እንጀራ ነው። እያወራን ያለነው የፕሮቲን ኮንቴንት ነው። ይሄኛው ኦልሞስት ብዙ ፕሮቲን አለው፣ ምናልባትም 5% ፋት አለው። ስለ ክትፎ ሳናነሳ መሄድ አንችልም። ቀይ ቆንጆ ክትፎ 1 ኪሎ ግራም፣ ጮማ ያለው ሌላ 1 ኪሎ ግራም ስጋ። ምንድን ነው ሰውነታችን እየነገረን ያለው? ሰፈር ሲያደርግ ሰውነት ከውጭ የማይመጣለት ከሆነ ሌላ አማራጭ የለውም። ፕሮቲን ትርፍ ማስቀመጫ የለውም። ጡንቻሽን ያችኑ ያለቀችሽ ስጋሽን ከዛ ውስጥ ሳክ እያደረገው የባሰውኑ እየደገምሽ ትንሽ እያነሰ ሁሉ ነገር የሚፋጠነው። ታዋቂ የሆኑ አርቲስቶችን ጨምሮ ድንገት በህመም ሲወድቁ እየተመለከትን ልክ ምግባችሁም ላይ ያለ እሳቤን ማንም ሰው ይህን ፕሮግራም የሚያዩ ሰው በቂ ፕሮቲን ማግኘት ላይ አይደራደር። ምን ያክል ነው በቂ ፕሮቲን? እቺ ስኪን ታግ የሚሏት ነገር ብዙ ጊዜ ሰዎች ኢግኖር ያደርጓታል። እናንተ ብዙ ጊዜ ትናገራላችሁ። ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። ዶክተር ቤሪ ዛሬም ከኛ ጋር ነው። በባለፈው ዝግጅታችን በተለያዩ ወንድሞቻችንን 2 አቅርበን ነበረ። በሱ ፕሮግራም እጅግ በጣም ህይወታቸው የተቀየረ ብዙዎቻችሁን አጀይብ ያስባለ ያስገረመ እንዲህ ይቻላል ያስባለ ነው። ዛሬ ደግሞ ዶክተር ቤሪ የሚታወቀው ብዙ ጊዜ አንዳንድ የሚነሱ ነገሮች አሉ በእንጀራ ዙሪያ። እሱን እንጠይቀዋለን። ውስጣችን ያለውን ጥያቄ በሙሉ እንዴት ነው ከእንጀራችን ጋር ያለ ነገር ምንድን ነው የሚለውን እናንተም እስከ መጨረሻ ድረስ አብራችሁን ቆዩ። ይህንን ፕሮግራም ላይክ አድርጉት። ለምን ብዙ ጊዜ ስለ ጤናችን ባለሙያ ስናቀርብ መርሳት የሌለባችሁ አንድ ሰው እንኳን ህይወት ማዳን እንደሚችል ነው እና ይህንን ታሳቢ በማድረግ ሼር አድርጉት፣ ላይክ አድርጉት፣ ሰብስክራይብ አድርጉ ለቻናላችንም ለማለት ፈልጋለሁ። ዶክተር በድጋሚ ስላየው በጣም ደስ ብሎኛል። እንዴት ነህ? ሰላም ነህ ሆይ? ደህና ነኝ ኪዲ፣ እግዚአብሔር ይመስገን ሰላም ነኝ። እግዚአብሔር ይመስገን። ባለፈው በፕሮግራማችን ላይ በተገኘ ሰዓት በጣም ብዙ ሰዎች ተጠቅመዋል፣ እኛንም በግል አመስግነዋል። የሚገርም አይነት ምስክርነትን ሰምተናል። እንደዚህም ይቻላል ወይ እስከምንል ድረስ በጣም በቀላሉ። ለምን ብዙ ሰው የሚታወቀው ገና ሰውነት መቀነስ፣ ጤናን መመለስ ሲባል ፊታችን የሚመጣው ረሃብ፣ እንግልት፣ ራስን መቅጣት። አንተ ግን በተቃራኒው እየተመቻችሁ እየተኛችሁ በቂ በደንብ እየበላችሁ ጤናችሁን ማስተካከል ትችላላችሁ ስትል የሆነ ኢትስ ቱ ጉድ ቱ ቢ ትሩ የሚባል አይነት ነገር ነው። ነገር ግን ሆኖ አይተነዋል በሰው። ዛሬ እሱን በሰፊው የምናነሳ ይሆናል። በተለይ ደግሞ በጣም የምንወደው የምናፈቅረው የሀገራችን ምግብ እንጀራን ጨምሮ ከአንተ የጤና የክብደት መቀነስንም ጨምሮ የምታስኬደው የሚለውንም በሰፊው እናያለን። ለመጀመሪያ ጊዜ ምናልባት ሊያዩ የሚችሉ ሰዎች ስላሉ ራስህን በማስተዋወቅ እንጀምር። አመሰግናለሁ ኪዲ። ባለፈውም እንግዲህ አንድ ፕሮግራም ላይ በቅርቡ አብረን ሰርተናል ስለጋበዝሽኝ። በዚያን ወቅትም ብዙ የእኛን ፕሮግራም የማያውቁ ሰዎች በአንቺ በኩል እንዲያውቁ ሆኖ የእኛን ቲም ጆይን አድርገው በተለይ ከሀገር ውጭ ያሉ ሰዎች በኦንላይን ጆይን አድርገው ብዙዎቹ ተጠቅመዋል። ያንን ፕሮግራም አሬንጅ በማድረግሽ በጣም አመሰግናለሁ። ራሴን ለማስታወቅ ያክል በሪ ይባላለሁ። ዶክተር በሪ ዱብሶ ይባላለሁ። በሕክምና ሙያ ላይ ወደ 25 ዓመት አካባቢ ሰርቻለሁ። ካለፉት ጥቂት ዓመታት ወደዚህ ሞር ኦፍ በሽታን መከላከል ላይ ሰዎች እንዴት አድርገው ጤናቸውን ይጠብቃሉ፣ ሄልዚ ላይፍ ስታይል ላይ፣ ሜታቦሊክ ሄልዝ ላይ ፎከስ በማድረግ በራሴም በደረሰ ከዚህ በፊት ባጋጠመኝ የሜታቦሊክ የጤና እክሎች ያንን ተመርኩዤ ፕራክቲስ ሞር ኦፍ ፕሪቬንሽን ላይ በሽታ መከላከል ላይ አድርጌ አዲስ አበባ ላይ 2 ድርጅቶችን ራይት ሜዲካል ኮንሰልተንሲ የሚባሉ 2 ድርጅቶችን አቋቁሜ እየሰራው ነው ያለሁት። ዛሬ በብዛት ማህበረሰባችን በሚመገበው እንጀራ ላይ ጥያቄዎች ይኖሩናል። እሱን አንስተን ብዙዎች ሊጠይቁት የሚችሉትን ነገር እንወያያለን። ከዛ በፊት ግን ብዙ ጊዜ ሜታቦሊክ ስትል እንሰማሃለን። ስለሱ እስቲ ለምን አትነግረንም? ምን ማለት ነው የሚለው? ሜታቦሊክ ሄልዝ ኮመን ነው
እነዚህ ከላይፍ ስታይል ላይ ጋር የሚያዙ ህመሞች፣ ከአመጋገብ ጋር ተያይዞ የሚመጡ ህመሞች፣ ከውፍረት ጋር ተያይዞ የሚመጡ ሰዎች፣ በቂ ኤክሰርሳይዝ ካለማድረግ ጋር ተያይዞ የሚመጡ ህመሞች ኢንጀነራል የሜታቦሊክ ሄልዝ ዲዚዝ ተብሎ ነው የሚጠሩት። ሜታቦሊዝም በቀላሉ ምግብ እንበላለን። የበላነው ምግብ ሰውነት ወደሚያውቃቸው ከረንሲ ኤቲፒ ወደሚባለው ከረንሲ ቀይሮ የሚጠቀምበት ሂደት ነው። ሄልዚ ሜታቦሊዝም ማለት ሰዎች የሚበሉት ምግብ ወደ ስቶሬጅ ከመሄድ ይልቅ ኢዚሊ ፕሮሰስ አድርገው ሰውነት ወደሚፈልገው ፈንክሽን ቀይሮ የሚጠቀምበት ሂደት ሲሆን ሄልዚ ያልሆነ ሜታቦሊዝም ወይም ደግሞ ሜታቦሊክ ዲስፈንክሽን የምንለው ደግሞ የዚህ መዛባት ውጤት በቂ እንቅስቃሴ ሰዎች በማያደርጉበት ሁኔታ ላይ መስላቸው ወይም ደግሞ ጡንቻቸው እያነሰ በተቃራኒው ደግሞ የሚበሉት ከፍተኛ ኃይል ሰጪ ምግቦችን ኮምባይን አድርጎ ለረጅም ጊዜ ሲሆን እነዚህ ምግቦች ሰውነት ዩዝ ከመጠቀም ይልቅ ሞር ስቶር እያደረገ እሱን ስቶሬጅ ወይም ደግሞ ያንን ኦቨር ፋቲግ መሆን ወይ ያንን ቦልጭ ተከትሎ የሚመጡ የበሽታ አይነቶች እነ ግፊት፣ እነ ስኳር፣ እነ ፋቲ ሊቨር ዲዚዝ፣ የኮሌስትሮል ችግሮች፣ ከፍ ስልም ደግሞ የልብ በሽታ፣ የስትሮክ አይነት ኢሹዎች ኢቨን አሁን ላይ ደግሞ ከነዚህ ከአልዛይመርስ ዲሜንሺያ ጋር ያሉ ህመሞች፣ አንዳንድ ከውፍረት ጋር የሚያያዙ ካንሰሮች፣ እነዚህም አሁን የሜታቦሊክ ዲዚዞች ወይም ደግሞ ከሜታቦሊክ ዲስፋንክሽን ጋር የሚያያዙ ህመሞች እየተባሉ በአሁኑ ጊዜ የተጠሩ ነው። ከጊዜ በኋላ በጣም በተደጋጋሚ የምናያቸው የምንሰማቸው ነገሮች እየበዙ እየመጡ ነው። ድሮ መወፈር የሀብታሞች፣ ስኳር፣ እነዚህ ትልልቅ በሽታ የሚባሉት የሀብታሞች በሽታ ነው ተብሎ ይታወቅ ነበር። ዛሬ ላይ ግን ሁላችንንም የሚያጠቃበት ሁኔታ እየተመለከትን ነው። እንጀራችንን በተደጋጋሚ የምትመክራቸው ምክሮች አሉ። ታዋቂ የሆኑ አርቲስቶችን ጨምሮ ድንገት በህመም ሲወድቁ እየተመለከትን ነው። ከእድሜያቸው ጋር የተያያዘ ነው። ከጊዜ በኋላ ብዙ ሰዎች ብሌም ያደርጋሉ የአየር መቀየርን፣ በምግባችን ውስጥ አላስፈላጊ የሚደረጉ መድኃኒቶችን ብሌም ይደረጋል። ብዙ ነገር ብሌም ይደረጋል። ነገር ግን ይሄ ነገር ከጊዜ ብዛት ኖርማል እየሆነብን እየመጣ ነው። አንተ ደግሞ በተደጋጋሚ የምታነሳቸው ነገሮች አሉ። ያም ትልቅ ነገር አመጋገባችንን ከቀየርን ብዙ ነገር ይቀየራል። በሽታችን አይድንም የተባሉ በሽቶች ሳይቀሩ ይቀለበሳሉ። ወደ ወጣትነት መመለስ ይቻላል ስትል ትደመጣለህ። ያንን አያይዘ ግን የማይነካ የሚመስል ነገር የምትነካው ነገር አለ። ያም እንጀራ ነው። ለምንድን ነው እንጀራ አንድ ሰው ለተወሰነም ጊዜ ቢሆን ማቆም አለበት የምትለው? ምን አይነት ሰዎችን ነው? አንተ ጋር አንድ ሰው ሲመጣ በቀጥታ አሁን እንጀራ ማቆም አለበት የምትለው ምን አይነት ሬድ ፍላግ ስታይ ነው? እውነት ለመናገር እንጀራችን መጥፎ አይደለም። በተለይ እንጀራ ብዙ ጊዜ የሚሰራው ከጤፍ ነው። ከንጹህ ጤፍ የሚሰራ እንጀራ ሆል ግሬን ነው። ጤፍ በጣም ፋይን ግሬን ናት፣ በጣም ደቃቅ ናት። ስንዴ ቢሆን ኮርስ ነው። ስንዴን አስፈጭተሽው ከውስጥ ያለውን ፋይበሩን ሌላው ነገሩን አውጥተሽ ፒውር የሆነ ሪፋይንድ የሆነ ዱቄት ማዘጋጀት ይቻላል። ጤፍን እንደሱ ማድረግ አትችይም። ጤፍ በራሷ ደቃቅ ናት። እሷ ከተፈጨች በኋላ ሆሏን ከመጠቀም ውጭ አማራጭ የለሽም። እንጀራችን ምንም ችግር የለውም። ፈርመንትድ ነው። አንድ ምግብ ደግሞ ፈርመንትድ ሲሆን ብዙ የጤና ጥቅሞች አሉት። ከዛም ባሻገር ደግሞ ግሉተን ፍሪ ነው። ጤፋችን ቆንጆ ነው። ግሉተን ፍሪ ነው። ግላይሴሚክ ኢንዴክሱ መለስተኛ ነው። ፋይበር ሪች ነው። ብዙ ሚነራሎች አሉት። ምንም አይወጣለትም። ይሄንን ያልኩሽ ጤፍን ኮምፔር የምታደርጊው ከሌሎች እህሎች ጋር ሲሆን ነው። ከሌሎች እህሎች ጋር ኮምፔር ስታደርጊ ከነገብስ ጋር፣ ከነነጫ ጋር፣ ከነኪኒያ ጋር፣ ከነስንዴ ጋር ኮምፔር ስታደርጊ ሳማው ጤፋችን ፖፑላር ልታስቀምጪው ትችያለሽ። ብዙ ጊዜ ሱፐር ፉድ ነው ጤፍ ምናምን ሲባል ቤቢ ሰምተሻል፣ እና ራይት ነው፣ ምንም ጥያቄ የለውም። ያ ማለት እንግዲህ ጤፍን ኮምፔር የምናደርገው ከእህሎች ነው። ከእህሎች አንጻደና ነው ብዬሻለሁ። አንዳንዶቹ በሆነ ነገር ለምሳሌ በፋይበር አንዱን ይበልጣል። በፕሮቲን ለምሳሌ ከእህሎቹ ውስጥ አንዳንዶች ጤፍን ይበልጡ አሉ። እንደዛ እርስ በርስ እዛው አካባቢ አመጋገባችን ነው ጤፋችንን ወይ ደግሞ እንጀራችንን ሮንግ ያደረገው። ምንድነው አመጋገባችን? አይተሽ ከሆነ ብዙ ጊዜ የምንመገበው እንጀራ ነው የምንመገበው።
ትሪያችን ላይ ብዙ እንጀራ ነው የሚመጣው። ማባያችንም ብዙ ጊዜ እነዚህ ቢንስ ምናምን ነው የምንጠቀመው፣ ምስር፣ ባቄላ፣ አተር በሽሮ መልክ አድርገን የምንጠቀመው። እንጀራ ዋና ትሪው ላይ ዋና ፕሌቱ ላይ ከመሆኑ ባሻገር ሳይድ ዲሽን ነው። አይተሽ ከሆነ አንዳንድ ፕሌቶች ላይ እንጀራ ክቡ በሙሉ ይዘዋል። 2 እንጀራ ሊሆን ይችላል፣ 3 እንጀራ ሊሆን ይችላል። አመጋገባችን ኮሚኒያን ነው። ሰዎች አብረን ነው የምንበላው ኢትዮጵያውያን። ከዚያም አልፎ ሳይድ ዲሽን ይሆናል። ክብ ሌላ ቁርጥ እንጀራ ተጨማሪ ይሆናል። ስቲል እንጀራ ነው። ስቲል ካርቦሃይድሬት ነው። አትርሺ። ከካርቦሃይድሬቶች ውስጥ ሻለ ነው ብዬሻለሁ። ማባያችንም ሞር ኦፍ ግሬን ነው። እሱም ካርቦሃይድሬት ነው። ምስር፣ ባቄላ፣ ቦሎቄም ከጤፍ ይልቅ ከገብስ ይልቅ ከፍ ያለ ፕሮቲን አላቸው ማለት ልክ ግን አሁንም ለሰውነት የሚያስፈልገው ነገር በበቂ መጠን አላቸው ማለት አይደለም። አመጋገባችን እንጀራን በወጥ ነው ብዬሻለሁ። ወጣችንን ደግሞ ከፍተኛ ዘይት ነው የምናደርገው፣ ከፍተኛ ቅቤ ነው የምናደርገው። በብዛት ደግሞ ለኤክሰርሳይዝ ለእንቅስቃሴ ያለን አመለካከት በጣም ደካማ ነው። ይሄም በመሆኑ ከረዥም ጊዜ በኋላ እንዳልኩሽ ከፍተኛ ኃይል ሰጪ ምግብ ሰውነት መቋቋም የማይችላቸው ኃይል ሰጪ ምግቦችን እየተመገብን ነው። ስለማንንቀሳቀስ ጡንቻችን እየሟሸሸ ነው። የበላነውን ምግብ ሜታቦሊካሊ በጣም የሚጠቀመው ጡንቻ ነው። ጡንቻችን እየቀነሰ እኛ ግን ያንኑ ነገር ቁርስም ላይ ምሳም ላይ እራትም ላይ ለቀናት፣ ለሳምንታት፣ ለዓመታት እያደረግን በምንሄድበት ጊዜ ሰውነታችን በቂ ፕሮቲን ካለማግኘት፣ በቂ እንቅስቃሴ ካለመስራት፣ በቂ የክብደት ጡንቻ ስፖርቶችን ካለመስራት ሰውነታችን እየፋፋ ይመጣል። ለነማን ነው እንደው ብዙ ጊዜ እንጀራ አታዘውትሩ ብለን የምትመክረው ብለሽ ነው የጠየቅሽኝ። እና ብዙዎች አሁን ባልኩሽ መንገድ የፋፉ ሰዎች ከዚያ ከመፋፋት ከውፍረት ለመገላገል ጤናማ በሆነ መንገድ ከውፍረት መገላገል ሲፈልጉ የምግባቸውን የፕሮቲን መጠን ከፍ ማድረግ አለባቸው። ጤፍ ቤስት የፕሮቲን ሶርስ አይደለም። ከእህሎች ጋር ሲነጻጸር ደህና ነው አልኩሽ እንጂ የፕሮቲን ሶርስ ቤስት መሆን አይችልም። ቤስት የፕሮቲን ሶርሶች የአኒማሎቹ ናቸው። አሳ፣ እነ ስጋ፣ ቀይ ስጋ፣ እነ ፊሽ፣ እነዚህ ናቸው። እነ ቺክን ምናምን ናቸው። እነሱ የፕሮቲን ቤዝ መሆን አለባቸው። ለማን? ከፍ ያለ ኦልሬዲ ፋቲ ለወፈሩ ሰዎች። ይህንን ብዬ ስልሽ ጤናማ ክብደት ያላቸው ሰዎች በቂ ፕሮቲን አያስፈልጋቸውም ማለት አይደለም። ለእነሱም ያስፈልጋቸዋል። ያሉበትን የጤና ሁኔታ መንቴን አድርጎ አስጠብቆ ለመሄድ ያስፈልጋቸዋል። በጣም የወፈሩ ቅድም ባልኩሽ ልክ በጣም ቦርጭ ያላቸው ሰዎች፣ ከቦርጭም ከፍ ብሎ ፋቲ ሊቨር እንደዚህ የጉበት ላይ ስብ ያለባቸው ሰዎች፣ ሜታቦሊክ ሲንድረም ያላቸው ሰዎች፣ ከዚያም ከፍ ብሎ በስኳር የታመሙ ሰዎች ጤናማ በሆነ መንገድ ክብደት ቀንሰው ጤናማ በሆነ መንገድ ጠግበው እየበሉ ኳሊቲ ፕሮቲኖችን ቅድሚያ አድርገው ስኳራቸው እንዲሻሻል ከፍ ያለም ሲሆን ደግሞ አንደር ሪሚሽን እንዲመጣ ኢምፕሩቭ እንዲያደርግ ኤሴንሻል ሃይፐርቴንሽን ወይ ደግሞ ከውፍረት ጋር የሚያዝ ከሜታቦሊክ ሲንድረም ጋር የሚያዝ ግፊትም አሁን ባልኩሽ መንገድ ኢምፕሩቭ እንዲያደርግ ጤፍ ቤዚክ ሆኖ ቅድም እንዳልኩሽ ዋና መሰረታዊ ምግብ ሆኖ ለዚያም ከከፍተኛ ወጥ ከከፍተኛ ዘይት ቅቤ ጋር በፊት እንደሚያደርጉት እየተመገቡ መቀጠል አይችሉም ነው እያልኩሽ ያለው። በዚያ የሚቀጥሉ ከሆነ መፋፋቱ መወፈሩ እንዳለ ይቀጥላል። መወፈሩ እንዳለ የሚቀጥል ከሆነ ደግሞ ኢንሱሊን ሬዚስታንስ ከውፍረት ጋር የሚያያዘው ነገር ይቀጥላል። ክሮኒክ ኢንፍላሜሽን ይቀጥላል። ስኳር ሞር እየተባባሰ ይሄዳል። በዚያው መሰላት ደግሞ ከስኳር ጋር ተያይዞ የመጡ ህመሞችም በፍጥነት በአጭር ጊዜ ውስጥ እንዲከሰቱ ይሆናል ማለት ነው። ጤፋችን ፈጽሞ መጥፎ አይደለም። እንጀራችንም ከአዘገጃጀቱ ጀምሮ መጥፎ አይደለም። ሆኖም ግን መሰረታዊ ዋና ምግባችን የምናደርግ ከሆነ አሁን ባልኩሽ ምክንያት አይሆንም። እንዴት ነው እንጀራ መጠቀም ያለብን ብለሽ ካልሽኝ ሰውነታችን ምናልባትም በኋላም ላይ ወይም በሌላ ጊዜ ዲስከስ እናደርጋለን፣ በፕሮቲን አይደራደርም። ሰውነታችን በፕሮቲን ፈጽሞ አይደራደርም። እያንዳንዱ ሰው በህይወት ያለ ማንኛውም ሰው የቀን ፕሮቲን ማግኘት ክሪቲካል ነው። ይሄ የማይሆን ከሆነ ሰውነት ያስገድደናል። ከፊት ለፊታችን ያለውን ምግብ ብዙ እንድንበላ ያደርገናል። ፕሮቲን ፍለጋ ፕሮቲን ክሪቲካል በመሆኑ ያንን አቺቭ አድርገን በቂ ፕሮቲን ካገኘን በኋላ ልክ ተጨማሪ ቬጂቴብሎችን እንደምናደርግ ሁሉ ምንም ጥያቄ የለውም። ኳሊቲ ፕሮቲኖችን ከአትክልት ጋር ማድረግ ቤስት ነው። ፍራፍሬ አስፈላጊ ሲሆን እንደምናደርገው ሁሉ ስሮች ከመሬት ስር ያሉትንም እንደምናደርገው ሁሉ
ዘን ከፍ ሲልም ደግሞ ተጨማሪ ምስር፣ ባቄላ፣ ቦሎቄ በተቀቀለ መልክ ሳይድ ዲሽ ከኳሊቲ ፕሮቲኖች ጋር ከነ አሳዎች ጋር ከነ ቺክን ጋር አድርገን መመገብ ቤስት ነው። እንዳልኩሽ ሁሉ አዘኢንድ አስፈላጊ ሆኖ ሲገኝ በቂ ፕሮቲን ካገኘን በኋላ ጤፋችንን ወደ እንጀራችንን እንጠቀሙ ቆንጆ ይሆናል። ይሄ ሲሆን ጤነኛ የነበረው ሰው ጤናማ ሆኖ ይቀጥላል። ልክ እዚህ ከጀርባዬ ላይ የሚታይ ፒክቸር አለ። መስል በመስል የሆነ ሰው እሱኛው በዚያ አስጠብቆ መሄድ ይችላል። አሁን ባልኩሽ መንገድ አፍቶ የነበረውን ሰው ፕሮቲኑን አስቀድሞ ከዚህ ካርቦሃይድሬት ብዬ ያልኩሽን ቅድም ያልኩሽን አትክልቱን፣ ፍራፍሬውን፣ ጥራጥሬውን ኮምባይን አድርጎ ተመግቦ ወክ እያደረገ ኤክሰርሳይዝ እያደረገ ጡንቻውን ቢውልድ እያደረገ እንጀራን መጠኗን ቀንሶ እንደ ሳይድ ዲሽም አይደለም ሳይድ ዲሽ ልክ ዲዘርት እንደምንወስደው ማለት ነው። እና ዋና ሳያደርግ እንጀራውንም በመጠኑ እየቀማመሰ ኮምፕሊትሊ ከፋቱ መገላገል፣ ፋቱን መቀነስ፣ ከፋት ተከትሎ የመጡትን ጉበት ፋት ቅድም ያልኩሽን ስኳር ግፊትንም መቆጣጠር ማሻሻል ይችላል። ስለ አመጋገባችን በተለይ ስለ ባህላዊ አመጋገባችን እያነሳን ነውና ስለ ክትፎ፣ ስለ ጥሬ ስጋ፣ ዱለት እናንሳና ጥሬ ስጋ ለምሳሌ በጣም አብዛኛው ማህበረሰብ የሚመገበው ነው። በተለይ ወንዶች በጣም የሚወዱት ምግብ ይመስለኛል። ጥሬ ስጋ ስንመገብ ዘይት የለውም ወይም ኩክድ አይደለም። ስለሱ ያለህንና በእንጀራ በምንመገብ ሰዓት በቂ ፕሮቲን የምናገኝበት ሁኔታ አለ ወይ? ከልቸራችን ላይ ትክክል ነው። ጥሬ ስጋ መመገብ በጣም ኖርማል ነው። እኔ ፐርሰናል ጥሬ ስጋ አልበላም። ሌላ ምክንያት ብሎ ሳይሆን ስበላ አልወደውም፣ ቴስቱንም ብዙ ስላለመድኩ። ጥሬ ስጋ ምንም ጥያቄ የለውም። በተለይ ቀይ ስጋ መርጠው ቀይ ስጋ በተለምዶ ጭቅና የሚባሉ ጮማ የሌላቸውንም ወይ ደግሞ የክትፎ ስጋ፣ ክትፎ አላልኩሽም፣ ስለ ክትፎ አስፈላጊ ከሆነ እናወራለን። የክትፎ ስጋ አይነት ነገር ሊንከት መጠቀም የሚችሉ ከሆነ ምንም ችግር የለውም። ችግር የሚሆነው ብዙ ጊዜ ጥሬ ስጋ እንበላለን። ጥሬ ስጋ ስንበላ ብቻውን አንበላም፣ ከብዙ ካርቦሃይድሬት ጋር ነው የምንበላው። አትርሺ፣ ካርቦሃይድሬት ያልኩሽ ከፍተኛ እንጀራ ነው። ሌላም ደግሞ ከፍተኛ ዳቦ ሊሆን ይችላል። ቆጮ ምናምንም ይጨምራሉ ሰዎች። እዛ ቁጭ ባሉበት ለስላሳ መጠጦችን ይጨምራሉ። ከለስላሳን ባሻገር ሚክስ አድርጎ የሚጠጣሉ ጣፋጭ ነገሮችን ከአልኮል ጋር አድርጎ ይወስዳሉ። ቢራ ይጠጣሉ፣ ድራፍት ይጠጣሉ። እነዚህ ሁሉ ከዛች ከቀይዋ ከጥሬ ስጋ ካልሽን በኋላ የጠራሁልሽ ከፍተኛ ኃይል ሰጪ ምግቦች ናቸው። ከፍተኛ ኃይል ሰጪ ምግቦች ናቸው። ባይዘ አልኮልም ካሎሪ ያለው ሰዎች ብዙ ጊዜ ይህንን አይገነዘቡም። አልኮል ካሎሪ ያለው ለምሳሌ ፕሮቲን 4 ካሎሪ ፐር ግራም አለው። ፋት 9 ካሎሪ ፐር ግራም አለው። አልኮል 7 ካሎሪ ፐር ግራም አለው። የሚገርምሽ ነገር እና የዚህ ሁሉ ኮምቢኔሽን ነው ያንን ምግብ ሮንግ የሚያደርገው። የእኛ ክሊያንቶች አሉ አሁን ለቦዲ ዲኮምፖዚሽን ክብደታቸውን ለመቀነስ ወይም ደግሞ ዲያቤቲክም ሆኖ ሄልዚ ላይፍ ስታይል መጥቶ ሲመጡ ጮማ ስጋ ሳይሆን ቀይ ስጋ ይበላሉ። ያንን ደግሞ ቅድም ባልኩሽ መንገድ ከቬጂቴብል ስጋ ኮምባይን አድርገው እንዲጠቀሙ ወይም ደግሞ ጥግብ የሚያደርጓቸው ለምሳሌ አትክልቶች ጥግብ ያደርጓቸዋል ከስጋ ጋር። እግረ መንገድ ግን ብዙ ካርቦሃይድሬት የላቸውም። ፍራፍሬዎች የምናስበውን ያክል ብዙ ስኳር የላቸውም፣ አፋችን ላይ ይጣፍጣሉ እንጂ እነሱን ኮምባይን ማድረግ ይችላሉ። ስራዎችን ካሮት፣ ቀይ ስር፣ ድንች ቀቅለው ስኳር ድንች ቀቅለው ኮምባይን ያደርጋሉ ከስጋው ጋር። ስለ ጥሬ ስጋ ነው ያልጠየቅሽኝ አውቃለሁ። ግን ስጋን እንደምንመገብበት በዚህ መንገድ ሲሆን አንድ ከፍተኛ ኢነርጂ አይመገቡም። ሁለት ደግሞ ከፍ ያለ ጥጋብ ስሜት ይሰጣቸዋል። እነዚህ ከፍተኛ ፋይበር ያላቸው ከፍተኛ ውሃ የያዙ ስለሆነ ሲቀቀሉ ለምሳሌ ጥራጥሬዎች ብዙ ውሃ ይዛሉ። ድንች፣ ስኳር ድንች ከፍተኛ ውሃ ነው አብዞርብ የሚያደርጉት። ኮምባይን አድርገው ጥግብ ብሎ መመገብ ይችላሉ። ጥሬ ስጋ ቅድም ባልሽ መንገድ ሰዎች አሁን ባልኩሽ መንገድ የሚመገቡ ቢሆን ስለዚህ ዶክተር ብዙ ጊዜ ችግር ያለበት ከእንጀራ ወይም ደግሞ ከጥሬ ስጋውም ሳይሆን አብሮ የሚመጡ አሁን ስትናገረው ራሱ አንዳንድ ጊዜ እውነት ነው፣ ይጨንቃል። የመጠጡ የጣፋጭ ብዙ የምናደርጋቸው ነገሮች አብሮ ምን ያህል ለሰውነት ከባድ እንደሆነ ግልጽ ነው። ስለ ክትፎ ሳናነሳ መሄድ አንችልም። ክትፎ ስጋ ነው። አሁንም እንዳልከው ቀይ ስጋ ነው የምንጠቀመው ለክትፎ። ነገር ግን ክትፎን አደገኛ የሚያደርግበት ሁኔታ አለ አሰራራችን ወይስ በተሻለ ብንሰራው የሚለውን እስቲ ስለሱ ንገረን። ክትፎ ለእኔ ቤስት ምግብ ነው። ለመናገር በጣም ነው ክትፎ የሚወደው። ክትፎ ምንም አይወጣለትም።
እንግዲህ ከመነሻው እንውሰድ። የክትፎ ስጋ ከስጋዎች ሁሉ ቤስት ነው። ሊንከት ነው። የክትፎ ስጋ ብለሽ አዘሽ ማንም ጮማ ስጋ ቀላቅሎ አይሰጥሽም። ኢቨን ክሊያንቶቻችን ጋር ስናወራ ደንበኛ ያዙ ነው የምንላቸው። ደንበኛ ይዘው ለፕሮግራም ይሄን ያክል የክትፎ ስጋ ፈልጋለሁ ብሎ ካዘዙ ፈጽሞ ስጋ ሻጩ ከጮማ ጋር ቀላቅሎ አይሸጥላቸውም። እዚህ ጋር ቀላል ዘዴ ላሳይሽ፣ ኮምፔር ላድርግልሽ። ቀይ ቆንጆ ክትፎ 1 ኪሎ ግራም፣ ጮማ ያለው ሌላ 1 ኪሎ ግራም ስጋ። እያወራን ያለነው የፕሮቲን ኮንቴንት ነው። ይሄኛው ኦልሞስት ብዙ ፕሮቲን አለው፣ ምናልባትም 5% ፋት አለው። ዚስ ዋን ግን ገብቶሻል፣ እኩል ዋጋ ነው የከፈልሽው። ሰውነትሽ እጅግ በጣም ክሬም የሚያደርገው ፕሮቲኑን ነው ብዬሻለሁ። በፕሮቲን አይደራደርም ብዬሻለሁ። ፕሮቲኗን ለማግኘት እግረ መንገድ ብዙ ፋት ነው ኮንሱም የምታደርጊው። እዚህኛው ሰውዬ ጋር ከጀርባ ላይ ያለው ሰው ቢፎር አፍተር ነው ባይዘዌ። አንደኛው ሊን ነው፣ በጣም ቀይ ነው። አንደኛው በጣም ፋት ነው። ፋቲ የሆነ ሰውዬ ኦልሬዲ ብዙ ፋት ተሸክሞ ነው እየሄደ ያለው። የሚቸገርበት በጣም መገላገል የሚፈልገው ብዙ ፋት አለ። ለዚህኛው ሰው የክትፎ ስጋ ቤስት ነው ቢኮዝ ሰውነቱ ፕሮቲን ይጠቀማል። ወደ ፋት የሚሄደው ኮምፖነንት አነስተኛ ነው። ይሄንን ሰው ጮማ የምታበዩ ከሆነ ፕሮቲን የበላው ብሎ ነው የሚያስበው። ከፍተኛ ፋት ኦልሬዲ እየታገለው ያለው ሰውነቱን መገላገል የሚፈልገው ፋት እያለ ፋት ላይ ፋት መጨመር ነው። የክትፎ ስጋ ቤስት ነው ብዬሻለሁ። አሰራራችን ግን ክትፎን እንዴት ነው የምንሰራው? ሶሻል ሚዲያዎች ላይ እንግዲህ ብዙ ጊዜ ሴቶችም እኛ ቤትም ሲሰራ የነበረው እንደዛ ነው። መጀመሪያ ጀስት ሲዘጋጅን ቅቤ በደንብ ተደርጎ ታሽቶ ስጋ ጋር ሚክስ ተደርጎ ከወጣ በኋላ እንደ ውሃ ነው ቅቤ እዛ ላይ ሚክስ የሚደረገው። ሲጀመር ክትፎ ስጋ ቤስት ነው። የክትፎን ጣዕም ለማምጣት የምንጠቀመው ቅመም በጣም ቆንጆ ነው። ኤክሰስ የሆነ ኢነርጂ፣ ኤክሰስ የሆነ ፋት ኢነርጂ ነው ምንጨምረው። ባይዘዌ የምግብን እንደ ቤዚክ ነገር ባወራሽ ፕሮቲን ሰፖርት የሚያደርገው ሊን ማስሽን ነው፣ ጡንቻሽን ነው፣ ኦርጋን ሲስተምሽን ነው ሰፖርት የሚያደርገው። ፀጉርሽን፣ ቆዳሽን፣ ሁለመናሽን ነው ሰፖርት የሚያደርገው፣ ሰውነትሽ ክሬም የሚያደርገው። ለዚያ ነው ፋት ኤክሰስ ሲሆን ጀስት የምንበላው ፋት ሌላ መሄጃ የለውም። ቆዳሽን አይቀይር፣ ፀጉርሽን አይሰራ። ገብቶሻል? ዳይሬክትሊ ወደ ፋት ዲፖ ነው የሚገባው ነው እያልኩ ያለሁት። ክትፎ ብለሽ በልተሽ እግረ መንገድ ብዙ ቅቤን እየበላሽ ያለሽው። ስፓይሲ ነው ቅመሙ፣ በጣም ደስ ይላል። አንዴ መብላት ከጀመርሽ በጣም ቢቢ ነው የምልሽ። እዛ ላይ ደግሞ ቤስት ማባያ ሰዎች የሚመጡት ቆጮ ወይ ቡላ ነው። ኮምባይን ስታደርጊ ከነቅመሙ ከነጨው ከነቅቤ በልተሽ የማታቆሚ ምግብ ነው የሚሆነው። አየሽ? ያንን በተለይ የምታዘውትሪ ከሆነ የክትፎ ስጋው መጥፎ ሳይሆን ገብቶሻል። እግረ መንገድ ቀይ ጀመርነው ብዙ ቅቤ በጣም ደስ ብሎን ብዙ እንዲያባላን አድርገን የጨመርነው ቆጮ ቡላ ወይም ደግሞ እንጀራ ፕላስ ደግሞ ቅድም አዘውትረን ከሱ ጋር ደግሞ ጠጅ ብዙ ጊዜ አንዳንድ ሰዎች ያዘውትረው ያለው በጣም በጣም ዋጋ የሚያስከፍል ነገር እየሆነ ይሄዳል ማለት ነው። ከዝግጅቱ ነው። ክትፎ ወዳለው ብዬሻለሁ ቅድም። አንዳንዴ እዛው የምሰራበት አካባቢ ቆንጆ ክትፎ ቤት አለ፣ እገባለሁ። አሁን ለምዶናል። መጀመሪያ አካባቢ ገባና ክትፎ ፈልጋለሁ፣ ያለ ቅቤ ይላቸዋል። ግራ ነው የሚገባቸው። ሼፍ ይመጣል። እንዴት አድርጌ ነው ክትፎ እንዴት ተደርጎ ነው ያለ ቅቤ የሚሰራው? በቃ ቅቤውን እንደምንም አድርጋችሁ ሊሚት አድርጉ። እንግዲህ መቼም ስጋ ሲጠበስ ያለ ዘይት ያለ ቅቤ አይጠበስም፣ ትንሽ አድርገን እንጠብሳለን ብሎ ሰጥቶ ያመጡብኛል። ያችንም እንደምንም አድርጌ ሊሚት አደርጋታለሁ፣ ጭምቅ አድርጌ። የሚገርምሽ ነገር ኪዲ ስቲል ክትፎ የሚያሰኘው ቅመሙ ነውና ሴም ቴስት እንጂ አድርጌ ይወጣል። ምንም እንደው ትንሽም ቅቤ ትንሽም ኦልሬዲ ቅቤ አድርገውበታል፣ ሲያበስሉ አድርገውበታል ብዬሻለሁ። ለእኔ ስቲል ያ ከፍተኛ ፋት ነው። ገብቶሻል አይደለም? ያችን ሊሚት ለማድረግ ድሬን አድርጌ የክትፎን ስጋ በደንብ ጠግቤ ይሄዳለሁ። ቁልፍ ነገር ሰዎች እንዲይዙ ልክ እንደዚህኛው መስል በመስል የሆነ ሰው ከጀርባ ያለው ሰው አሁን ባልኩት መንገድ ቅቤን በመጠኑ አድርጎ ቆጮውንም እንጀራውንም ሳያበዛ ኮንሱም ቢያደርግ ፐርፌክት ነው ለሱ። ከጎኑ ላለው ቦርጫም ሰውዬ ግን አስቢ። ብዙዎቻችን እንደዚህ ናቸው። ኢትዮጵያውያን አይተሽ ከሆነ በተለይ አዲስ አበባ ላይ ያለን ሰዎች ቦርጫሞች ናቸው። እነሱ እኮ ናቸው ያንን ባልኩሽ መንገድ ብዙ ቅቤ ጨምረው እዛው ላይ ቆጮ እንጀራ አድርገው ቁጭ የማይሉ ስራ የማይሰሩ ብዙ የማይንቀሳቀሱ ሰዎች
እዛ ቁጭ ባሉበት ሜቢ ከልቸራል ቤቶች ላይ ጠጅ እንደ ቡና የሚጠጣ ጨምረው ኮንቲነስሊ እንደዚህ አይነት ላይፍን ኤክሰርሳይዝ እኮ የሚያደርጉት። አይ ሜታቦሊክ ሄልዝን ስናወራ ሰውየው ማን ነው መቋቋም የሚችል ኤክሰርሳይዝ የሚያደርግ ሪሌቲቭሊ ያንግ የሆነ ምንም ወጪ አይደለው ደህና ጡንቻ ያለው ከሆነ ሳምሃው እነዛ ምግቦች ሊቋቋም ይችላል። ስቲል እሱም በዛው መልክ የሚቀጥል በዛኛው ሰውዬ ነው የሚሄደው ከጊዜ በኋላ። በጣም የታመንን ሰዎች፣ በጣም የወፈርን ሰዎች፣ ትልቅ ቦርጭ ያለን ሰዎች፣ ከቦርጭም ተሻግረን ቅድም መግቢያ ላይ ለጠቀስኩልሽ በሽታዎች የተጋለጥን ሰዎች በዚያ መንገድ መሄዱ የሚያስከፍለው። በጣም አመሰግናለሁ። አንድ የሚባል ነገር አለ። ፀጉር ቆራጭ ሁልጊዜ ፀጉር እያየ ነው የሚሄደው። ጫማ የሚጠርጉ ሰዎች የጫማን መቆሸሽ እያዩ ነው የሚሄዱ። በቃ አይምሯችን ያንን ስለተለማመደው። አንድ ጊዜ የአይን ዶክተር አቅርቤ ነበር እና መንገድ ላይ አግኝቷት ልጇን ልታሳክም የመጣች እናት እንደዚህ አይቷት ልጅቷ በጣም አደገኛ አይኗ ላይ የካንሰር ምልክት አይቶባት ህይወቷን ያተረፋት አለ። ዶክተር ሳድቅ ካናዳ ይኖር ነበር፣ አሁን ኢትዮጵያ ነው ያለው። በጣም ትልቅ ዶክተር ነው። እውነት ለመናገር አንተንም ወደዛው እየመጣው ነው። ስትመለከት ሬስቶራንት ስትገባ አንድ ሰው በቂቤ የተንጨፈጨፈ ክትፎ ቦርጩን ዝርግፍ አድርጎ ሲበላ ስታይ ምን ይሰማሃል? ቀርበህስ እንደው ይህንን ሰው ላትረፈው ያልክበት አጋጣሚ አለ? በፊት እውነት ለመናገር በጣም ደፋር ነበር። ሚዲያ ላይ እንደዚህ ሳልታወቅ በፊት እጄ አጠገባቸው ቁጭ ብዬ የበፊት ፎቶዬን ነው ማሳያቸው። እንደዚህ ነበርኩኝ። አሁን ይኸው ከፊት ለፊታችሁ በጣም ለማመን ነው የሚቸገሩት። ፎቶዬን በፊቱን ሲያል ፈጽሞ ይሄ አንተ ልትሆን አትችልም። በዚያም ከ15 ዓመት በፊት የተነሳ ቀን ሁሉ ከጀርባ ዞሮ ያሳያቸዋል። ኦኬ አሁን እንደዚህ ሆኛለሁ። እንዴት አድርገን በል እናንተ የምትበሉትም ክትፎ ብላለሁ ሲፈልግ፣ ግን እናንተ በበላችሁት መንገድ ብዙ ቅቤ አድርጌ ከዳቦ ጋር ከቆጮ ጋር ከቡና ጋር ከእንጀራ ጋር ብላ ኤክሰርሳይዝ አደርጋለሁ። የጡንቻ ኤክሰርሳይዝ አደርጋለሁ። ወክ አደርጋለሁ። ኳሊቲ ምግቦችን ፕሮቲን አስቀድሜ እበላለሁ። ከጎን ደግሞ ብዙ ጊዜ ቅድም እንዳልኩሽ ሄልዚ ካርብ ብለን የምንላቸውን እሱን አድርጌ ነው የምበላው። አሁን ልክ ሲያዩኝ ለዛሬ ብቻ ያክሉኛል። ፈን አሁን ብዙዎቹ ያቁኛል። ለዛሬ ብቻ ነው አቁሜ ነበር አንተን ነው የምከትለው። ዛሬ ጓደኛዬ እንደዚህ ያርጉኝ ነው። ግንዛቤ ያለው ሰው ለመናገር በጣም ግንዛቤ ያለው ሰው ለውጥ አለው። በተለይ ዩቲዩባችን ላይ ቲክቶካችን ላይ ብዙ ሰዎች ይለወጣሉ። ኦፊስ ላይ ኦልሞስት 50% አሳይመንታቸውን ሰርተው ነው የሚመጡት። ከጀመርኩ 6 ወሬ ነው። ብዙ ነገር ደህና ሆኗል። በፊት ብታይኝ አታውቀኝም። አሁን ተሻሽዬን የመጣሁት ግን እየቆየ ሲል ግራ ገብቶኝ ነው። እንዴት ነው የምቀጥለው ከዚህ በኋላ የሚለው ነገር ግራ ስለገባኝ ነው የመጣው። ታንኪው ለማለት ነው የመጣሁት። እውነት ለመናገር ፈጽሞ እንደዚህ ያልጠበቅኩም ልሞክር ብዬ ነው የሚሉ ሰዎች ብዙ ናቸው። መልካም፣ በጣም አመሰግናለሁ። ተመልካቾቻችን፣ በነገራችን ላይ የዶክተር ቤሪን ኮንታክት ማግኘት የምትፈልጉ በመላው ዓለም የምትኖሩ ከታች እናደርግላችኋለን፣ ፒንድ እናደርግላችኋለን። ደውሉ፣ ቀጠሮ አስይዙ፣ ታገኝታላችሁ። በጣም ነው የማመሰግነው። ወደ ሌላው ምግባችን እንግዲህ ምግባችንን እያየን ነው። እኛን ሰላም ለማድረግ ጤና ለማድረግ ምግባችን ወሳኝ እንደሆነ እየተወያየን ነው እና የሽሮዬን ነገር ሳናነሳ በተለምዶ ሽሮ ፕሮቲን አላት ይባላል። ያን ደግሞ ማንሳት የፈለግኩበት ምክንያት በተለይ የኦርቶዶክስ እምነት ተከታይ የሆንን ሰዎች ስንጾም፣ አሁንም ጾም ላይ ነን ያለ ነው። በምንጾምበት ሰዓት አማራጫችን በየአይነቱ ነው የሚመስለን። ያ ደግሞ ከዶክተር አስተምሮት ብንነሳ ብዙ ነገሩ ፕሮቲን አልባ ነው። የምንከለከለውም እሱን ነው። ስንጾም ከዴሪ ፕሮዳክት ኮምፕሊትሊ እንድንርቅ ነው የሚያደርገው ጾሙና። ለእኛስ ምንድን ነው የምትመክረን? እውነት ሽሮዬ ፕሮቲን አላት ወይ? የስ የፕሮቲን ፐርሰንት ብንል ይሻላል ኪዲ። ሽሮ ፕሮቲን አለው። እንጀራስ ፕሮቲን አለው ይመስልሻል? እንደው ጥያቄ ጠይቅሽና አለው። የስ ጎበዝ። አየሽ የእንጀራ የፕሮቲን ፐርሰንት ከነ ቢንስ ብንል ከነዚህ ከጥራጥሬዎቹ አንጻር ዝቅ ያለ ነው እንጂ ፕሮቲን አለው። የእንጀራ የፕሮቲን ፐርሰንት ነው ያልኩሽ፣ ወይም ደግሞ በሬሾ ብንቀምጥ ይሻላል። የእንጀራ የፕሮቲን እና የካርብ ሬሾ ኮምፔር ብታደርጊ
ቢንስ፣ ምስር፣ ባቄላ፣ አተር እንደዚህ አኩሪ አተሮች ከፍ ያለ ፕሮቲን ከካርብ አንጻር አላቸው። ሶ ፕሮቲን አለው ሽሮ ምንም ጥያቄ ያለው፣ ግን ለሰውነታችን የሚያስፈልገውን ፕሮቲን ከሽሮ እንጀራ በሽሮ እናገኛለን ወይ ብለሽ ከጠየቅሽን በጣም አስቸጋሪ ነው የሚሆነው። ምክንያቱም የፕሮቲን ፐርሰንቱ ታች ነው ብዬሻለሁ። ከፍ ይላሉ ብዬ ያልኩሽንም እነ ሽሮን ወይም ደግሞ እነ ምስር፣ ባቄላ፣ ብሎቄን ከነ አሳ ጋር ኮምፔር ስታደርጊ ታች ነው ያሉት። እንደዚያም ሆኖ እነ አሳ ከፍ ያለ ፕሮቲን ይሰጡሻል። እግረ መንገድ ሄዶ ስቶር የሚያደርጉ ኤክሰስ ስንበላቸው ስቶር የሚያደርጉ ፋት ወይም ደግሞ ካርቦሃይድሬት የላቸውም። ሽሮ በጣም አነስተኛ ፕሮቲን ነው የሚሰጥሽ ከነ ዋናዎቹ የፕሮቲን ከፍ ያለ አላቸው ካልኩሽ አንጻር እግረ መንገድ ከፍ ያለ ካርቦሃይድሬት አለው። ማባያችን ቅድም እንዳልኩሽ አነስተኛ ፕሮቲን ነው፣ እንጀራችንም ያለው ከዛችው ከሽሮዋ ከፍ ያለ ካርቦሃይድሬት አለው። ማንም ሰው ቢሆን ሽሮን ባዶ ሽሮን በባዶ እንጀራ አይበላም። ያቺ ሽሮ መስራት መቻል አለባት፣ መጣፈጥ መቻል አለባት። ለማጣፈጥ ስንል በጾም ወቅት ላይ ብዙ ፋት የተለመደውን ዘይት ዩዝ እናደርጋለን። አየሽ እየበላን ያለ ነው ባዶ እንጀራ በባዶ ሽሮ አይደለም። እየበላን ያለ ነው ብዙ እንጀራ በብዙ ሽሮ፣ እግረ መንገድ በእያንዳንዱ ጉሻ ከብዙ ፋት ጋር ከብዙ ዘይት ጋር ነው እየበላን ያለ ነው። ያ ሲሆን ሰውነታችን ስታርቭ እያደረገ ነው፣ የሚፈልገውን ፕሮቲን እያገኘ አይደለም። በተቃራኒ ደግሞ ማንንቀሳቀስ ሰዎች አንንቀሳቀስ ብዬ ሳስብሽ አንድ ሰው 8,000 እስከ 10,000 ብቻ እንደው ቤዚካሊ ማንም ሰው እንደዛ መንቀሳቀስ አለበት ብለን ለምናስበው። ከፍ ስልም ደግሞ አንዳንዶች ፍጥነት ወክን ማድረግ አለባቸው፣ ሩጫ መሮጥ ሲገባቸው መሮጥ ያለባቸው ሰዎች አሉ። በሳምንት 2 ቀን 3 ቀን የግድ ስፖርት ሰው መስራት አለበት። ኦን አቨሬጅ ይሄንን ማይሰሩ ሰዎች ኦልሬዲ ሰውነታቸው ውስጥ ስታርቭ አድርገው ጡንቻ አጥተው ሲኖሩ የነበሩ ሰዎች ከዚያም ከፍ ብሎ ቦርጫም ሆኖ ስኳር ግፊታቸው ከፍ ያለባቸው ሰዎች ሽሮውን አሁን ባልኩሽ መንገድ ትንሽ ፕሮቲን ያለውን ሽሮ ትንሽ ፕሮቲን ያለውን እንጀራ ከብዙ ፋት ጋር ቀላቅሎ ለረዥም ጊዜ 2 ወር ጾሙ ቢሆን መቀጠል ከባድ ነው የሚሆነው። በጾም ወቅት እንዴት ማግኘት ይችላሉ ብለን እንደዛ ብንል ብዙ ሰዎች ይጠቀማሉ። እና የእኛ ክሊያንቶች አሉ እኛ ጋር ጆይን የሚያደርጉን ከሀገር ውጭም ከሀገር ውስጥም። እና ለምሳሌ የቀን የፕሮቲን ታርጌት ካልኩሌት ይደረግላቸዋል ለወንዶችም ለሴቶችም እንደያሉበት እድሜ፣ ጾታ፣ ያሉበት የጤና ሁኔታ ካልኩሌት ይደረግላቸዋል። 120 ግራም ለምሳሌ እንድንግባባ 120 ግራምን ከአሳ ለማግኘት በቀን 2 ጊዜ የእጄን መዳፍ የምታክል ወይ 3 ጊዜ የእጄን መዳፍ የምታክል አሳ ብትበይ ቀላል፣ በጣም ቀላል፣ ምንም ሳይታወቅሽ ነው የምታገኘው። ከሽሮ ከእንጀራ ማግኘት ኪዲ ፈጽሞ ከባድ ነው። 120 ግራም ፕሮቲንን እንጀራ በሽሮ በልቼ ላገኝ ካልሽ ማይታስ በልተሽ አትጨረሽም። ብዛቱ ብዙ ካልበላሽ አታገኝም ነው እያልኩ ያለው። ወይ እንደው ታገልሽና ብዙ እንጀራ በልተሽ ብዙ ሽሮ በልተሽ 120 ግራም አገኘሽ ነበር። ከባድ ነው። እግረ መንገድ ግን ቅድም እንዳልኩሽ ብዙ ዘይት፣ ብዙ ጾም ባለ ጊዜ ደግሞ በሌላም ቅቤ ከእንጀራ ብዙ ካርቦሃይድሬት ከሽሮም ብዙ ካርቦሃይድሬት ነው የምታገኘው። አየሽ ኮምፕሊት ያስራል። 120 ግራም ፕሮቲን ቀላል ዘዴ ያለ በጾም ወቅት ሰዎች ማግኘት አለባቸው። ቢኮዝ ዴይሊ ፕሮቲን ማግኘት ክሪቲካል ነው። ሜቢ ሌላ ጊዜ ሌላ አጀንዳ ይዘን ዋይ ፕሮቲን ብሎ ነገር ዲስከስ እናደርግ እንችላለን። ሰውነት ጾም ላይ ሆንሽ አልሆንሽ ምንም የሚያውቀው ነገር የለም። ዴይሊ ፕሮቲኑን ካላገኘ ጡንቻ ሞር ይፈርሳል። ኤንዛይም ሆርሞኖች ዴይሊ መምረት ያለባቸው ብዙ ነገሮች አሉ፣ ጉበታችን የሚያመርታቸው እነሱ ሰፈር ያደርጋሉ። ሰፈር ሲያደርግ ሰውነት ከውጭ የማያመጣለት ከሆነ ሌላ አማራጭ የለውም። ፕሮቲን ትርፍ ማስቀመጫ የለውም። ጡንቻሽን ያችኑ ያለቀችሽ ስጋሽን ከዛ ውስጥ ሳክ እያደረገው የባሰውኑ እየደገምሽ ትንሽ እያነሰ ሁሉ ነገር የሚፋጠነው። በጾም ወቅትም ያቺ ቅድም ያልኩሽ ለምሳሌ ያስቀመጥኩሽን 120 ግራም ፕሮቲን ማግኘት አለብሽ። እንዴት? አኩሪ አተርን ቀቅለሽ ብትበይ ወዲያ ነው የሚዘጋሽ። አየሽ የፕሮቲን ፐርሰንቱ ታች ነው። ብዙ ፋይበር አለው። ስትቀቅይ ውሃ አለው። ምንም ሳትበይ ጥግብ ያደርግሻል። አትችይም፣ ብዙ መብላት አትችይም። ከአኩሪ አተር ውስጥ ግን የወጡና የተዘጋጁ ኮንሰንትሬትድ ፕሮቲኖች አሉ። ለምሳሌ ቶፉ መሆን ይችላል። ቴክስተር ቬጂቴብልስ እነ ሶያ ሊሆኑ ይችላሉ፣ እነ ቴምፔ ሊሆኑ ይችላሉ። የግሉተን ፕሮቲን አለ። ከስንዴ ውስጥ ግሉተን ሳክ ተደርጎ ስሙ ደስ አይለኝም፣ ሴይታን ነው ስሙ።
በእኛ ቋንቋ ደስ ስለማይል አልወደውም። እነዚህ በሙሉ ስታርች ካርቦሃይድሬት ተቀንሰውላቸው ኦልሞስት ያልኩት በምክንያት ነው። ፕሮቲን ነው የታሸጉት። በቀላል መንገድ እነዚህ ሰዎች ፕሮቲናቸውን ያልኩሽን በጣም 2 ይበልጡ 3 ይበልጠው ከነሱ ማግኘት ይችላሉ። ቴስት የላቸውም። እነዚህ ምግቦች አልለመድናቸውም። ብዙዎች አይወዱትም። ከሽሮ ጋር ሚክስ ማድረግ ይችላሉ። እዚች ጋር አሁን ሽሮዋን ሳያበዙት ጣዕሟን ስለሚያውቁ ኖርማል ቤት ውስጥ የሚሰራውን ወጥ መጠኑን ሳያበዙ ሚክስ ማድረግ ይችላሉ። ከቶፉ ጋር ከሶያ ጋር ሚክስ አድርገው ሽሮ ይላቸዋል፣ ይበሉታል። አየሽ፣ ያ ሽሮ መጥፎ ሆኖ አይደለም፣ ደካማ ሆኖ ነው ብዬ ቅድም ነግሬሻለሁ። ሲያዘጋጁት አሁንም ሽሮዋን ብዙ ዘይት አድርገው እስካላበላሹ ድረስ የሽሮ ጣዕም ልክ መድኃኒትን ካፕሱል አድርገን እንደምንውጠው፣ አየሽ፣ ካፕሱል አድርገን ነው መድኃኒት ውስጥ ነው ያለው። ያችን ሶያ፣ ያችን ቶፉ፣ ያችን ቴምፔ በበቂ መጠን መውሰድ ይችላሉ። እስቲል እንደዛም ሆኖ ግን በቀን ታርጌታቸው ገመጣት ካልቻሉ በሚጠጣ ልክ ከአተር የሚሰራ ከአኩሪ አተር የሚሰራ ቬጋን የጾመኞች ቬጋን የፕሮቲን ፓውደሮች አሉ። እሷን 1 ስኩፕ 2 ስኩፕ ሚክስ አድርገው ታርጌት ፕሮቲናቸው አቺቭ ካደረጉ በኋላ ምስራቸውን መቀቀል ይችላሉ። ባቄላ፣ ቦሎቄ፣ አተራቸውን ተጨማሪ ነው እንግዲህ እንደ ዋና ፕሮቲን መሆን አይችሉም ብዬሻለሁ፣ መጨመር ይችላሉ ታርጌታቸው ጋር ደረሱ። ታርጌታቸው ጋር ደርሰው ፍራፍሬ ቢጨምሩ ቆንጆ ነው፣ ችግር የለውም። ስራስሮችን፣ ካሮት፣ ድንች፣ ስኳር ድንች ቀቅሎ ቢጨምሩ ችግር የለውም። ሆል ግሬን እህሉ እንዳለ ተቀቅሎ በቅንጬ መልክ፣ በአጃ መልክ፣ በብራውን ራይስ መልክ ጨምሮ አምደን ካሉ በኋላ እንጀራ ይፈልጋታለሁ አሉ። አሁን ምን ችግር አለ ታዲያ? አይሻላለሁ። ሰውነት ነው የሚፈልገው እንጀራ ይዘዋል። ክሬቪንግ የለም። በባዶ ሆድ ሲሆን ብቸኛ ምግብ ቢሆን እንጀራ በሽሮ ብዙ ያስበላል ብዬሻለሁ። አሁን ብሉ ቢያቸው እንደዛ ነው የምናደርጋቸው። በቃ ጀስት ዩካኒት ቢያቸው ያንን ሰው ሽሮ ሲጣቸው ከእንጀራ ጋር ምን ያክል ይበላሉ? 1 ቁርጥ ታግሎ እሱም አይበል ያጨርሱ። የሚገርምሽ ነገር ቢኮዝ ሰውነት በቂ ፕሮቲን ከሰጠሽው በኋላ አምደን የሚፈልገውን አግኝቻለሁ የሚል። በጣም አመሰግናለሁ። በዚህ አጋጣሚ በአሜሪካ፣ በካናዳ፣ አውሮፓ አላውቅም፣ ምናልባት ቼክ ማድረግ ትችላላችሁ ያላችሁ በጣም ቆንጆ ነው የምጠቀመው ቶፉ እዚህ ጋር አደርግላችኋለሁ። ስቶር ውስጥ ወልማርት አለ፣ ስቶር ውስጥ አለ። በጣም ቆንጆ ቶፉ። አሰራሩ ከታወቀ ቺክን ነው የሚለው ራሱ። ዶክተር እንዳለው ዘይት ማብዛት አይጠበቅባችሁም። በጣም ጣፋጭ ሆነን አንዳንድ ጊዜ እኔ እርድ ጨምሬ እንደ እንቁላል ሰራዋለሁኝ አፈርፍሬ፣ እንደገና እንደ ቺክን ጠብሼ ከሰላጣ ጋር ራሱ መብላት ይቻላል። እና ያው እንዳላበላሽ ገብቼ እንጂ እኔ የምጠቀመውን ነው የተናገርኩት። እና በተቻለኝ አቅም ዶክተር የሚለውን ነገር ለመፈጸም ለሰውነት ለራሴም እየጠቀመኝ ስለሆነ ያንን በማድረግ ላይ ይገኛለሁኝ። እናንተም እንድትጠቀሙበት ነው ይሄንን ያልኩት። በጣም አመሰግናለሁ ዶክተር። መልካም፣ ስለ ዘይት እናንሳና ከዛ ስለ ፋቲ ሊቨር እና ዲያቤቲክስ አንስተን ልናጠቃልል እንችላለን። የዛሬውን ፕሮግራማችንን በድጋሚ ስለምንገናኝ አልፎ አልፎ እንደዚህ ብቅ እያልክ ታስተምረናለህ ብዬ ተስፋ አደርጋለሁ። ብዙ ጊዜ በዝና ኦሊቭ ኦይልስ ኢዝ ዘ ቤስት ጥሩ ነው ብለን ኮምፈርት ተሰምቶን በደንብ ድርግም እያደረግን እንሰራለን። እዚህ ደግሞ ኤክስትራ የሚለውን ነው እኔም ጨምሮ የምጠቀመው ምግብ ለማብሰል። አንዳንድ ባለሙያዎች ይሄ እኮ መብሰል የለበትም እንደውም ኦሊቭ ኦይልስ ጥሬ ለሚበላ ነገር ነው የሚሆነው ይላሉና በጣም በዚህ አይነት የጤና ውይይት ዙሪያ ኮንፊውዝድ የሚያደርጉ ባለሙያዎች ያጋጥማሉና እንደኔ የሰራልንን መከተል መልካም ነው ብዬ ነው የማስበው በግሌ። እና ስለዛ ምን ትላለህ? ስለ ኦሊቭ ኦይልስ እና ስለ ሌሎች ዘይትም አሁን አደገኛ የሚሏቸውም ዘይቶች አሉ። የአበባ ዘይት ለምሳሌ እንደዚህ አይነት ነገሮች። በኒውትሪሽን ወርልድ ላይ ብዙ ነገሮች አሉ። ገብቶሻል? ግማሹ ሲድ ኦይል በሙሉ አቮይድ አድርጉ፣ በዚህ ልክ የታመምነው ሲድ ኦይል ስለበላን ነው። ሲድ ኦይል ምናልባት ሌሎች ካላወቁ ኖርማል በየቤታችን ያለ ዘይት ማለት ነው እና በዚያ ምክንያት ነው የታመምነው ነው ብዙ ሰው የሚለው። አንዳንዱ ሰው ደግሞ ጀስት ቅቤ አትጠቀሙ ነው ሳቹሬትድ ፋት ነው እንደዚህ። እኔ የማየው ከዚያ ይልቅ እሱን ከማለት ይልቅ በፊት ሳማው እና ኦሊቭ ኦይል ይሻላሉ እና አቮካዶ ኦይል ይሻላሉ። ጀስት ኢንጀነራል የፍሩት ኦይል በያቸው። አየሽ፣ ኦሊቭ ኦይል ፍሩት ነው፣ የፍሩት ኦይል ነው። አቮካዶ ፍሩት ነው፣ የፍሩት ኦይል ነው።
እነ ኮኮናት የፍሩት ኦይል ናቸው። ሳምሃው ይሻላሉ ማለት ግን ብዙ ሰዎች እንደሚያደርጉት ሳላዳቸው ላይ እንደ ውሃ ምግባቸው ላይ እንደ ውሃ እየጨመሩ ከሆነ ኤኒፋት ሰውነት እንደው እንዲች ዙም አድርጎ ይሄ ቆንጆ የዓለም አንደኛ ኦሊቭ ኦይል ነው፣ ይሄኛው ደግሞ ደስ በየሰፈሩ የሚጠቀሙት ሲል ነው አይለይም። ኢነርጂ ትልቁን ስዕል ማየት ያለብን አማውንቱ ከየትም ይምጣ ከየት ለረዥም ጊዜ የትኛውንም ኦይል ለረዥም ጊዜ አብዝተን የምንጠቀም ከሆነ የፋት መሄጃው ስቶሬጅ ፋት ሴል ጋር ነው የሚሄደው። ባይዘን ፋት ሴል ሰውነታችን ጀስት ትርፍ ፋት ሲመጣል ካርቦሃይድሬትን ትርፍ ሲሆን ስቶር ነው የሚያደርገው፣ ወደ ፋት ቀይሮ ስቶር የሚያደርገው። ባይዘን ካርቦሃይድሬቶችን ግላይኮጅን ጡንቻ ላይ ያስቀምጣል። ተወሰነ 300 ግራም ያልኩሽ ባይዘን ግራም ትንሽ ነው። ጉበትም ላይ 100 ግራም አካባቢ ያስቀምጣል። ይሄም ግራም ነው። ካርቦሃይድሬት 1 ኪሎ ግራም እንኳን አይሆንም ሰውነት ላይ የሚቀመጠው። አየሽ ጡንቻ ላይ ለኤመርጀንሲ፣ ጉበት ላይ ደግሞ የሰውነታችንን የግሉኮስ ሌቭል ኮንትሮል ለማድረግ ጉበታችን 100 ግራም ይይዛል። ከዚያ ውጭ ግን በብዙ ኪሎ ግራም ሰዎች ፋት ስቶር ማድረግ ይችላሉ። ጀስት ብዙ ፋት መጣ ቀጥታ የሚሄደው ወደ ፋት ሴል ነው የሚሄደው። እየፋፉ ነው የሚሄዱት። ያ ዘይት ኦሊቭ ኦይል ይሁን፣ ያ ዘይት አቮካዶ ይሁን፣ ያ ዘይት ብዙ ቅቤ ይሁን፣ በየሁላችንም እኔም ቤት የሚጠቀመው ኖርማል ዘይት ይሁን አይለይም ሰውነት። ከዘይቶቹ ክርክር ከዘይቶቹ ይሄ ቤስት ነው አቅም ያደለውን እኛም ማህበረሰብ አንደኛ ኦሊቭ ነው አንደኛ አቮካዶ ኢስ ኖት። የትኛውም ዘይት ይሁን አማውንቱን ሊሚት እናድርግ። ብዙዎቻችን ዘይት ተሸክመን እየሄድን ነው። ብዙዎቻችን ብዙ ልክ እንደ ቅቤ ተሸክመን እየሄድን ያለ ነው። እና ስናበስል የትኛውንም ኦይል ብንጠቀም አማውንቱን ሊሚት እናድርግ። መጠኑ ነው ብዬ ነው የማስበው። ቢኮዝ ሜታቦሊክ ዲዚዞች ብዬ ቅድም የነገርኩሽ ህመሞች ከመጠን በላይ ፋቲ እኮ ከመሆን ጋር የተያያዙ ህመሞች ናቸው። ከመጠን በላይ ከመወፈር ጋር እኮ ተያይዞ የመጡ ህመሞች ናቸው። እነዚህ ሰዎች እኮ ናቸው ዲያቤቲክ የሚሆኑት። እነዚህ ሰዎች እኮ ናቸው አይናቸው፣ ኩላሊታቸው፣ የልባቸው አደጋ ላይ እየሆነ ያለው። እነዚህ ሰዎች በአበሳሰል በተጠቀሙት ሲድ ኦይል አይደለም የታመሙት። ጠቅላላ ምግብ ብለን የምንበላው ነገር ከፍተኛ ዘይት፣ ከፍተኛ ቅቤ፣ ከፍተኛ እንጀራ፣ ከፍተኛ ካርቦሃይድሬት፣ በተቃራኒው በጣም ትንሽዬ ፕሮቲን እየበላን ቁጭ ባልንበት ስለኖርን ነው። ይሄ ነው ቤዚክ የኔ እሳቤ። ልክ ምግባችሁም ላይ ያለ እሳቤን ማንም ሰው ይህን ፕሮግራም የሚያዩ ሰው በቂ ፕሮቲን ማግኘት ላይ አይደራደር። ምን ያክል ነው በቂ ፕሮቲን? እንደው ሌላ ሴሽን ይዘን በደንብ እናወራለን። ጀነራል ነገር በቂ ፕሮቲን እንደያሉበት ሁኔታ አየሽ፣ አንድ ከፍ ያለ የኩላሊት ፌል እያደረገ ያለ ሰው ሲኬዲ ነው የምንለው በሕክምናው የሚመገበውና ጤነኛ ኩላሊት ያለው ሰው የሚመገበው የፕሮቲን መጠን እኩል አይደለም። ባይዘይ የባለሙያ እገዛ የሚያስፈልገውም አንዱ ለዚህ ነው። ፊት ሆኖ ክብደት እያነሳ ሰውነት ቢውልድ እያደረገ ያለ ሰውና ልክ እዚህ ጋር የምታየው በወርጫም ሰውዬ በቀን የሚያስፈልገው የፕሮቲን ሪኳርመንት አንድ አይደለም። አንቺና ባለቤትሽ የምትበሉት የቀን ፕሮቲን አንድ አይደለም። እንደምንም ብሎ ግን በቂ ፕሮቲን ለማግኘት ይሞክሩ። ሁለተኛ ነገር ደግሞ ማባያቸውን ከፍተኛ ኃይል ሰጪ ምግቦች አያርጉ። ያ ማለት ከፍተኛ ዘይት፣ ቅቤ፣ ዘይቱ የትኛውንም አይነት ቤስ ዘይት ቢሆን አማውንታቸውን ይጠቀሙ። እቺ ፕሮግራም አሁንም አውቄ ያልኩት በምክንያት ነው። የሚያዩ ሰዎች እንደ የኦይል ስፕሬ አየሽ፣ በማንኪያ እንኳን ለክተሽ ታደርጊ ብዙ ነው። የትኛው ነው የእኛ ማህበረሰብ ዘይትን በማንኪያ የሚለቀው? ማንም እኮ አይለካም። ባይዘይት ዘይትን በማንኪያ ለኮ ብለን እኛንን ማስተማር የጀመርነው ጀስት ቢጫ ጀሪካን አለች። እኛ ቤትም ጭምር እንደዛ ነበር ሲሰራ የነበረው። ክልብስ ነው የሚደረገው። ኦይል ኢነርጂ ዴንስ ነው ከዳቦን ከእንጀራም በላይ። ቅድም ብዬሻለሁ 1 ግራም 9 ነው ያላት። ኦልሞስት ከደብል ማለት ነው ከፕሮቲን እና ከካርቦሃይድሬት በእጥፍ የበዛ ኤነርጂ ነው ያለው። አየሽ፣ በጣም ከፍተኛ ኤነርጂ ነው፣ የከፍተኛ ኃይል ሰጪ ነው ኦይል ነው እያልኩ ያለው። ኦይል ምግባቸውን ሲያበስሉ መጥበሻ ቀባቀባ ብቻ አድርገው ወይንም ደግሞ በስፕሬ በኦይል ስፕሬ ቢጠቀሙ ተገላገሉ ማለት ነው። ወይ እነዚህ ሰዎች ቅቤ ቢፈልጉ ስፕሬ በቅቤ ማለት ቅቤ ቴስት እንወዳለን በጣም። የትኛውን ምግብ እንዳልኩሽ ቅቤ ቴስት ወይ ቅቤ መሆን ይችላል። መጥበሻ እንዳይዝ ቀባቀባ ያድርጉ፣ ቴስቱን ያገኙታል። አየሽ፣ ቅቤ ምግብ አይደለም። ኮምፔር ሰዎች አድርጎ ቢያው ደስ ይለኛል። 100 ግራም አሳ ምን ያህል ኑትሪሽን አለው? 100 ግራም ቅቤ ድንግጥ ነው ብትዩ፣ 100 ግራም ቅቤ ኦልሞስት ከፋት ውጭ ምንም የለውም።
አየሽ ትናንሽ እነዚህ ፋሶሎቢድ ቫይታሚኖች ቫይታሚን ኤ ዲ ኢ ኬ ምናምን አለው። ከዛ ውጭ 99.999% ፋት ነው። በተለይ የተነጠረ ቅቤ። አሳስ ሁሉ ነገር አላት። ለቆዳሽ፣ ለፀጉርሽ፣ ለሆርሞኖችሽ፣ ለኤንዜሞችሽ፣ ኒውሮትራንስሚተር ኦርጋኖችሽ፣ ሲስተሞችሽ ባይዘኔት ሂዲ ሰዎች የሚመስላቸው አንዴ ከተሰራም በኋላ በዛ እንቀጥል ነው የሚመስላቸው። ተርኖቨር እያደረግን እያንዳንዱ ኦርጋን ሲስተሞቻችን ተርኖቨር እያደረጉ ነው። አሮጌ እየተወገደ አዲስ ይሰራል። ግብአት ፕሮቲን በየቀኑ ከውጭ ካልመጣለት ቅድም እንዳልኩሽ ከራሳችን ነው የሚወስደው። ሳክሪፋይስ ነው የምናደርገው። ሰውነታችንን መስላችንን አሁን ባልኩሽ መንገድ በቂ ፕሮቲን ባለመመገብ አጣም ማለት ጡንቻ ማዋሸሻ። ጡንቻው የማዋሸሸ ሰውዬ ቦርጫም ከመሆኑ ውጭ አማራጭ የለውም። የመጣውን ኢነርጂ አድርጎ የሚወስድ ጡንቻ ነው። ጡንቻው ደከመ፣ ቦርጫም ነው የሚሆነው። ቦርጫም የሆነ ሰው የሜታቦሊክ ዲዚዞችን ኢንሱሊን ሬዚስታንስ መሰላሉ ላይ ወጣ ማለት ነው። የጠየቅሽኝ ስለ ኳሊቲ ዘይት ነው የጠየቅሽኝ። ለእኔ ከኳሊቲ ይልቅ አማውንቱ ላይ ፎከስ አለ። በጣም እናመሰግናለን። ወደ መጨረሻው ወደ ማጠቃለያው ሁለት ነገሮችን እናንሳና ልክ አንተ ምሳሌ እየሰጠህ ከጀርባህ ያለውን ወፍራም ሰውነት ያለውን ሰው እያነሳህ ነው እየነገርከን ያለው። እንደዚህ አይነት ሰውነት በአንድ ሌሊት እንደማይመጣ ሁላችንም መቼም እናውቀዋለን። ልክ እቁብ ገንዘብ ጥለን ተጠራቅሞ እንደሚደርሰን ሁሉ የምንሰጠው የምግብ አይነት በሙሉ ሰውነታችን ላይ ተጠራቅሞ ውጤቱን እንደሚሰጠን ማሳያ ነው ብዬ አምናለሁኝ። ያንን ደግሞ ስንመለከት አብሮ ክፍያዎች ይመጣሉ። ያጠራቀምካቸው ነገሮች ዋጋ ያስከፍላሉ፣ ክፍያዎች ይመጣሉ። እነዛ ክፍያዎች ደግሞ እኛ እንደ ሰው ፊልም እናደርገው። እኔ ለምሳሌ 3 ኪሎ 5 ኪሎ ስጨምር ደረጃ ስወጣ ልተነፍስ እችላለሁኝ። ሰውነቴ እኮ ላያስታውቅ ይችላል መወፈሩ፣ ነገር ግን ሊደክመኝ ቶሎ ይችላል። እንደሱ አይነት ምቾት ነገሮች መነሳት አሉ። አንተ ደግሞ ከሙያ አንጻር ዶክተር ነህና እነሱ ምልክቶች ስናይ ቦርጭ እያደገ ሲመጣ ምንድነው ሰውነታችን እየነገረን ያለው? ምንድነው አደጋ ላይ ነኝ ነው ወይስ ሰው እንደሚለው አይ ዝም ብዬ ኪሎ ጨምሬ ነው? ይሄ ብቻ ነው እኛ የምናውቀው በልምድ። እነ ፋቲ ሊቨር፣ ስኳር፣ የተለያዩ ደም ግፊትም ጨምሮ ድንገት የምናውቃቸው ዛሬ ላይ ዝነኛ የሆኑት ውድቅ ሲሉ እየተመለከትናቸው ነው። ሌሎቻችን በየቤታችን ስለሆንን ካሜራ ላይ ስለሌለን አናውቅም። ግን ብዙዎቻችን በየቤታችን ቢያንስ አንድ ሰው እናውቃለን እንዲህ አይነት ነገር እየተፈጠረ እያለና እስቲ ንገረን ስለዚህ ጉዳይ። ምንድን ነው ያጠራቀምናቸው አሁን የነገርከን ዘይቶቹ፣ ኢቤዎቹ መጨረሻ ዋጋቸው ምንድን ነው? ክፍያቸው? በጣም አመሰግናለሁ ኪዲ። ቅድም እንዳልኩሽ የምግባችን ኳሊቲ የእንቅስቃሴያችን ካልቸር ዋጋ እያስከፈለን ነው። ምንም ጥያቄ የለውም። የምንመገባቸው ምግቦች ከፍተኛ ኃይል ሰጪ ናቸው። ሰዎች ግራ እንዳይጋቡ፣ ከፍተኛ ኃይል ሰጪ ማለት ከፍተኛ ካርቦሃይድሬቶች ከእህል የሚሰሩ በተለያየ የፕሮሰሲንግ ደረጃ የቀነባበር ደረጃ ነገር ከሆል ግሬን ጀምሮ እስከ መጨረሻዎቹ ሪፋይንድ የሆኑ አልትራ ፕሮሰስድ ምግቦች ድረስ ካርቦሃይድሬት ነው የሚባሉት። ከፍተኛ ፋት ምግቦችን ኮምባይን አድርገን ነው የምንመገበው። ቢኮዝ ይህን ምልሽ ሰዎች ዘይት አወፈረን፣ ቅቤ አወፈረን፣ ምግብ ነው ያወፈረን፣ ምግብ ነው የምንበላው። ማንም ዘይት ሊበላ የለም፣ ማንም በስኳር በማንኪያ ምግብ የለም፣ ምግብ ነው የምንበላው። ኮምፖዚሽን ነው የተቀየረው። ኪዲ የምግብ ኮምፖዚሽን የሰውነታችንን ኮምፖዚሽን ይወስናል። ይኸውልሽ ምግብሽ ላይ ከፍ ያለ ፕሮቲን ዝቅ ያለ ከፕሮቲን ውጭ ያለ ምግብ ፋትና ካርቦሃይድሬት ነው የምትመገቢ ከሆነ ሊን ነው የምትሆኝ፣ ሽንቅጥ ነው የምትዩ። ሞር ፕሮቲን አነስ ያለ ፋትና ካርቦሃይድሬት ሲሆን ልክ ይህንን ሰውዬ ነው የምትሆኝ። እዛ ላይ ጡንቻ ስፖርት ስትጀምሪ የምግባችን ፕሮቲን ዝቅ ብሎ ግን ከፍተኛ ካርቦሃይድሬትና ፋት ሲሆን ሩዝ፣ ፓስታ፣ መኮሮኒ፣ ዳቦ፣ እንጀራ ስደመር ምግቡን ስናዘጋጅ የምንጠቀመው ዘይት፣ ቅቤ፣ ፋት፣ ክሬም ሊሆን ይችላል፣ ማዮኔዝ ሊሆን ይችላል። የትኛውም ፋት ኢነርጂ የበዛ ሲሆን እየፋፋን ሰውነታችን ግን መስላችን
እየቀነሰ ነው የሚሆነው። በሁለቱ ሰዎች ከጀርባዬ ባሉ ሁለት ሰዎች አንድ ሰው ነው ቢፎር አፍተር መካከል ያለው ልዩነት ምንድን ነው? ያ የፋፋው ሰውዬ ለረዥም ዓመት ኢነርጂው ከፕሮቲን ውጭ ያሉ ምግቦችን በብዛት ሲመገብ የነበረው በእኛ ቋንቋ ብናወራው ከፍ ያለ ካርቦሃይድሬቶችን ከከፍ ያለ ፋት ጋር ኮምባይን አድርጎ ይመገብ ነው የነበረው ለረጅም ጊዜ። ጤናውን ሲያሻሽል የቀየረው ሰውዬ የፈለገው አሁን መስል ነው የፈለገው፣ ጥንክር ያለ ሽንቅጥ ያለ ሰውነት ነው የፈለገው። የምግቡን ካርቦሃይድሬትና ፋት ነው የቀየረው። ምግብ ውስጥ ያለውን እንጀራ፣ ምግብ ውስጥ ያለውን ዘይት አማውንቱን ቀነሰ። በተቃራኒ ደግሞ ፕሮቲኖች ላይ ፎከስ አደረገ። ጆርኒን የጠየቅሽኝ እንግዲህ ሂደት ነው፣ መወፈር ሂደት ነው። መጀመሪያ ላይ ቀበቷችን ያዝ ያለ ይሆናል። ዘን በአይን የሚታይ ቦርጭ ይመጣል። በአይን የሚታይ ነው ያልኩሽ፣ ማንም ሰው አይቶ ኖቲስ የሚያደርግ ይህም ፕሮግራም የሚያይ ሰው በጣም ቀላል ዘዴ እንደ ሜትር ኖርማል ሜትር ቤታቸው ውስጥ ቢኖራቸው ደስ ይለኛል። ኖርማል ሜትር ማንም ሰው ቁመቱን ያውቃል። የወገቡን ልኬት ቼክ ያደርግ። የወገቡን ልኬት ከቁርስ በፊት ከሽንት ቤት መልስ እምብርቱ ላይ ሆዱን ለቀቅ አድርጎ ይለካል። የወገቡ ልኬት ከቁመቱ ግማሽ በላይ ከሆነ ዛት ጋይ ሬድ ላይ ላይ ያለው ያ ሰውዬ አደጋ ላይ ነው ያለው። ምን ማለት ነው? ሰዎች ግራ እንዳይጋቡ ሜትር ከ70 የሆነ ሰው ነጥቧን ያንሳ 170 ይበል። 170ን ለሁለት አካፍሉ። 170 ለሁለት ሲካፈል 85 ነው። ስለዚህ አንድ ሜትር ከ70 የሆነ ሰው ወይም ደግሞ 170 ሴንቲሜትር የሆነ ሰው የወገቡ ልኬት 85 በታች 85 ሃይ ነው። እንደው ቢኮዝ 50% ነው 85፣ እሱ ራሱ ሃይ ነው። ከ85 በታች መሆን መቻል አለበት። ከ85 በታች ይሄን እያወራው ያለን አሁንም መሰላል ነው መወፈር ብዬ እሱ ነው እያስረዳሁሽ ያለሁት። ልክ አሁን በአይን የሚታይ መወፈር መጣ። አትርሺ፣ እየወፈርን ያለው የእኛ ፋት ሴሎች ናቸው እንደ ፊኛ እየተነፉ ያሉት። የትኞቹ ፋት ሴሎች? ቆዳችን ስር ያሉ ጀስት የሚመጣውን ኃይል ሰጪ ምግብ ወደ ሰውነታችን እንዳይገባ ስቶር የሚያደርጉ ሰላማዊ ሴፍ ቦታ ነው፣ ሴፍ ስቶሬጅ ነው እየፋፋን ያለ ነው። ልክ ያ ሊሚት አለው። እንግዲህ ከቆዳ ስር ያለውን እግዚአብሔር ሲፈጥር የሁላችንም የተለያየ ነው የፈጠረው። አንዳንድ ሰዎች ከቆዳ ስር እየጨመሩ እየፋፉ ምንም ቦርጭ ውስጥ ጉበት ውስጥ ምንም ውስጥ ፋት ሳይኖራቸው ይኖራሉ። ጥቂት ሰዎች ናቸው ይዘ። ብዙዎቻችን ኢትዮጵያውያን ግን ሂውጅ መሆን አንችልም። በዚያ ልክ ጂያንት ለሰው ስንታይ ግዙፍ መሆን አንችልም። በዛችሁ ባለችን ቀጭን ሰውነት ላይ ሆዳችን ለብቻ ነው እንድች የሚለው። እንደዛ ነበርኩ እኔም ከዚህ በፊት። አየሽ ምን እያልኩ ነው? በተፈጥሮ ሊሆን ይችላል፣ ኢንቫይሮንመንታል ፋክተር ሊሆን ይችላል፣ ሌላም ምክንያት ሊሆን ይችላል፣ አላውቅም። ኢትዮጵያውያኖች ብዙ ቆዳችን ስር ላይ ሴፍ ቦታ እሱ ነው ብዬሻለሁ። እያጠራቀምን ሳንታመም ብዙ መሄድ አንችልም። በአጭር ጊዜ ነው ቦርጫችን ላይ ፋት የሚተኘው። ያዥልኝ ፋት ሴሎች ቆዳ ስር ያለው አለቀ። አሁንም ያነው እየበላን ነው፣ እንቅስቃሴ አናደርግም። የምግባችን ፕሮቲን ከፍ ያለ አይደለም፣ ብዙ ኃይል ሰጪ ነው የምንበላው። አሁን ጉበት ዙሪያ ላይ አንጀት ዙሪያ ላይ ሞራ ውስጥ ፋት እየሞላ በመምጣቱ ነው ቦርጫችን እየጨመረ የመጣው። አየሽ መጨረሻ ላይ አማራጭ ያጣ ሰውነት በቃ ደስ ያነው እየበላን እየቀጠልን ነው። የት ያርግ ታዲያ ሁሉ የሚመጣውን ኃይል የት ያርግ ሰውነት? ከብዙ እንጀራ ጠዋት ቁርስ ላይ ምሳ ላይ ራስ ላይ ለዘመናት የምንበላው ማንሮት ሰዎች፣ ክብደት ማናነሳ ሰዎች አዘሴም ታይም ከፍ ያለ ዘይት፣ ቅቤ፣ ቅድም ያልኩሽ አልኮል ያልኩሽ ለስላሳ ያልኩሽ የት ያርግ ሰውነት? መጨረሻ አማራጭ ሲያጣ ነው ጉበት ላይ ፋት የሚያስቀምጠው። አየሽ የመጀመሪያው እድል ያመለጠን በአይን ቦርጭ እያየን ችላ ያለን ቀን ነው። ግልጽ ነው፣ በአይን ይታያል፣ ምንም ምርመራ አያስፈልግም። ሁለተኛ ምርመራ ቅድም ያልኩሽ ሜትር በቀላሉ ተናግረዋለች ሐኪም ቤት ሳይድ ሰውየው እርምጃ ለመውሰድ። ሶስተኛው ደግሞ ቻንስ ልክ ሶኖግራፊ ታይታችሁ ወይም ደግሞ ሊቨር ፈንክሽን ቴስት ታይታችሁ ጉበት ላይ ትንሽዬ ፋት አለ የተባላችሁ ቀን ነው ሶስተኛ ጊዜ ቻንስ ሚስ ብናደርገው። ምክንያቱም እየሞላ ነው ሰውነታችን ውስጥ ፋት እየሞላ ነው፣ እየታመመ ልክ ጎርፍ እየሞላ ነው ብለሽ አስቢ። ጉበት ላይ ሞላ፣ ጣፊያ ላይ ሞላል፣ እያንዳንዱ ኦርጋን ሲስተም ላይ ሞላል። ጡንቻ ውስጥ ሳይቀር ፋት በፋት እንሆናለን። በዛው እንቀጥላለን። በሽታው እየባሰ ነው።
ኢንሱሊን ሬዚስታንስ መሰላሉ እየጨመረ ነው። በፊት ትንሽ ኢንሱሊን የሚያመርቱ ሰዎች ፋስቲንግ ኢንሱሊን ነው ማውራው ከውስጥ የሚመረት። አሁን ያንን ፋት ግድብ አድርገው ወደ ሲስተም ወደ ደም ስር እንዳይመጣ ጣፊያ ብዙ ፋት ብዙ ኢንሱሊን እያመረተች ትሄዳለች። መጨረሻ ላይ ከአቅሟ በላይ ይሆናል። አየሽ፣ እሷም ውስጥ ፋት እየተኛ ነው ብዬሻለሁ። ቤታ ሴል የሚባሉት ኢንሱሊን የሚያመጡት ዲስፈንክሽናል ይሆናሉ። የሚመረተው ኢንሱሊን እያነሰ ነው። አየሽ፣ ሰውነት የሚያስቀምጠውን ዲፖ በሙሉ ጨርሰዋል ብዬሻለሁ። ጡንቻ የለም፣ በፋት ተሞልቷል። ጉበት ግላይኮጂን ስቶር ያደርጋል ኖርማሊ፣ ከዛም አልፎ በፋት ተሞልቷል። ፋት ሴሎች ቀድሞ መጀመሪያው ነው በር ዘግተዋል። የት ይሂድ ያ ሁሉ የሚመጣው የፋት ኢነርጂ እና የስኳር ኢነርጂ? አሁን ስኳር ከፍ አለ። አየሽ፣ ስኳር ከፍ ባለ ጊዜ እንኳን ያ ፋት አላት ትርሺ፣ ያ ኦርጋን ፋት አላት ትርሺ፣ ጡንቻ ያጣው ድክምክም ማለት ሰውየው በዛ አለ። ዘን የስኳር ዲያግኖሲስ ዜና ይጀመራል። ዘን በዛው ስንቀጥል ደግሞ እያንዳንዱ ደም ስር ይጎዳል፣ አይን ይጎዳል፣ የልብ ደም ስሮች ይጎዳሉ፣ ሀርት አታክ ይመጣል፣ ሀርት ፌለር ይመጣል፣ የኩላሊት ደም ስሮች ይጎዳሉ፣ ሪናል ፌለር ይመጣል፣ ነርቮች ይጎዳሉ። ኒውሮፓቲ ማይመጣ ነገር የለም። ሰመራይዝ ሲያደርግልሽ የኛው ፑር ላይፍ ስታይል ቾይዝ ነው። የምግባችን ኳሊቲ፣ ቅድም ባልኩሽ የምግባችን ኳሊቲ የሰውነታችንን ኳሊቲ ይወስናል። የሚገርምሽ ነገር ኳሊቲ ምግብ ኒውትረንት ዴንስ ምግቦች ናቸው። በቂ ፕሮቲን ያላቸው ምግቦች፣ በቂ ሚነራል ያላቸው፣ ቫይታሚንስ ያላቸው፣ ሄልዚ ፋት ያላቸው ምግቦች ናቸው። እነዚህ ደግሞ ቅድም ያልኩሽ ፕሮቲን እጭቅ ያለባቸው ኳሊቲ የአኒማል ፕሮቲኖች እነ ፊሽ፣ እነ ውቅያኖስ አሳዎች፣ እነ ቺክን፣ እነ ቀይ ስቴክ ናቸው። እነሱ አይጎሉም በየቀኑ። ያንን ደግሞ እኛ ማህበረሰብ በየቀኑ በተለያየ ምክንያት በየቀኑ እንግዲህ ማንበላበት ምክንያት ብዙ ነው ታውቂያለሽ። እና ያ አንድ እውቀት ከማጣትም አብዛኛው ማህበረሰብ ደግሞ እውቀት ኖሮትም እንደው ከኢኮኖሚም አንጻር ያን ማድረግ ስለማይችል ለኤክሰርሳይዝ ያለንም ግንዛቤ ቅድም እንዳልኩሽ በጣም ደካማ በመሆኑ ሰዎች ወክ እንኳን ለማድረግ አሁን እያደረጉ ያሉት ይሄ ሁሉ ተደምሮ ከታች ከትንሽዬ ሱሪ ያዝ እያደረገን እስከ መጨረሻው እየፋፋን እየወፈርን አዘኢንድ ቅድም እንዳልኩሽ እያንዳንዱ ኦርጋን ሲስተሞቻችን ያለ እድሜያችን ሸዳውን እያለ ቅድም ባልሽው መንገድ ብርቅዬ ሰዎች እንዳልሽውም ሁሉም ሰው ለእኔ ብርቅ ነው። ግን ሜዲያ ፊገር ፐብሊክ ፊገር ስትሆኚ ለአገር የአንቺ መኖር ሂውጅ ኢምፓክት የሚፈጥር አነሰው ሲሆን እንዳልሽው ብዙ ነገር አሳጣን አገር ነው። ኦኬ ሶ በዚህ መልክ ነው አንደርስታንድ ብናደርግ አሁን ያነሳቸውን ነገር ጠቅለል ለማድረግም ለመሰናበትም እነዚህ ቦርጫችን እያደገ ሲመጣ አሁን ያነሳቸውን ነገር በምናይበት ሰዓት ምናልባት የማናስተውላቸው ግን የሚሰሙንን ሲምፕተሞች እነዚህ ሲምፕተም ያለባችሁ ሰዎች ቀጥታ ወደ እርዳታ መሄድ አለባችሁ ብለህ የምታስበውን ሲምፕተም ብትነግረን ደስ ይለኛል። ምናልባት ይህን የሚያዳምጥ ቸል ያለ ሰው ህይወቱ ሊተርፍ ይችላል ብዬ ስላሰብኩ። ኪዲ እውነት ለመናገር እንደ ማህበረሰብ ነው ሁላችንም እየወፈር ነው እየፋፋን ያለ ነው። በተለይ ትላልቅ ሲቲዎች ትላልቅ ከተሞች ላይ ያሉ ሰዎች ወጣቶችን ጨምሮ ያሳዝንሻል የምታዩ ነገር። እንደው ስኳር ሲይዛችሁ ውሃ ይጠማችኋል፣ ሽንት ይበዛል፣ እሱን ተዉት። ጀስት መስታወት ፊት ለፊት ቆሙ። መስታወት ፊት ለፊት ስትቆሙ ልብሳችሁን አውቁ። ሶሪ ለቋንቋዬ፣ ሰውነታችሁን ይዩት። ሰውነታችሁ በፊት የነበረ ሰውነት ነው ወይስ ብሏል? ወንድ ሆናችሁ ጡታችሁ እንዲህ እያለ ነው? ደን ዩ አር ሲክ። ከዛ ውጭ ኢንሱሊን ሬዚስታንስ ምልክቶች ቶሎ ይርባችኋል። በልታችሁ አሁንም ምግብ አምጡ ይላችኋል። ክሬቪንግ አለ፣ ኤነርጂ ክራሽ አለ፣ ሁሌ ድክም ይላችኋል። ሙድ ዲፕሬሽን፣ ምን የእንቅልፍ ኢሹ፣ ቅድም እንዳልሽው ትንሽ ስቴጂ የመድከሙ ቆዳ ላይ ስኪን ታግ እና ካንቶሲስ ኒግራንስ የሚበቃቅሉ አንገት ላይ ፊታችሁ ድሮ የነበረ ስሙዝ የነበረ አንድ አይነት ወይ ቀይ ነበራችሁ ወጣት ናችሁ፣ ወይ ጠይም ነበራችሁ፣ ወይ ጥቁር ነበራችሁ። አሁን የተለያየ ከለር ሶሪ ለቋንቋ የገባሽ አንዳንድ መጠጥ የሚያዘጥሩ ሰዎች የተለያየ ከለር ነው ይታወቃል። እንደዚሁ ልክ አሁን ባልኩሽ መንገድ ከትንሿ ቦርጭ ጀምሮ ከፍተኛ ቦርጭ አልፎ የሚሄዱ ሰዎች ልክ እንደዛ ነው ስኪን ከለራቸው። አንድ ቦታ ለጠቆር ያለ እንደዛ ከእነዚህ አሁን ከጠራሁላችሁ ትናንሽ ምልክቶች ውጡና ቦርጭ ካላችሁ
የወገባችሁ ልኬት በአይን የምታዩት ቦርጭ ካላሳመናችሁ፣ መስታወት ፊት ለፊት ስትቆሙም እንደ እርግጠኛ ካልሆናችሁ በሜትር ከቁርስ በፊት ለኩና ከቁመታችሁ ግማሽ በላይ ወገባችሁ ከሆነ ምንም ጥያቄ የለውም፣ እርምጃ ወሰድ። ቀላሉ እርምጃ እስከ ዛሬ ትበሉ የነበረውን ምግብ ቆም ብላችሁ ደግሞ እኮ የምግብ ደስ የሚልሽ ሲምፕል ነው። እኮ የምግብ ማክሮ የለንም፣ 3 እኮ ነው ያለን። ኪዲ እንዲሁ 3ም አይደለም። እኔ ብዙ ጊዜ ሳውራው ፕሮቲን ከፕሮቲን ውጭ ቢኮዝ ከፕሮቲን ውጭ እኮ ያሉት ሁለቱ ካርቦሃይድሬትና ፋት ኃይል ሰጪ እኮ ናቸው። ባይዘ ፋት ስትራክቸራል ኮምፖነንት አለው። ከዚያ ውጭ እነዚህ ኃይል ሰጪ ናቸው። እነዚህ ሰዎች የሕክምና ክትትልና ምርመራ እንዳለ ሆኖ በቀላሉ ማድረግ የሚችሉት ወይ እስከዛሬ ስመገብ የነበረው የፕሮቲን መጠን ምንም ጥያቄ የለውም፣ የብዙዎቻችን በቂ አይደለም። አልፎ አልፎ ነው የምንበላው። በየቀኑ የምናደርገው ምግብ ነው ከምንከተለው ኤክሰርሳይዝ ሀቢት ጋር ተደምሮ ይሄንን ፊት ለፊት ሌላ የማየውን ሰውነት የሰራው እስቲ ሊቀይር። ቢኮዝ ምግብ ሲምፕል ነው ብዬሻለሁ። ፕሮቲን ከፕሮቲን ውጭ የሆነ ምግብ ነውና ለረዥም ጊዜ ስንመገብ የነበረው። እስቲ ከፕሮቲን ውጭ የነበረውን ምግብ ፋትና ካርቦሃይድሬቶቹን ሊሚት እናድርግ። የፕሮቲን መጠናቸውን እንግዲህ ሰዎች የፕሮቲን መጠን ብዬ ብዙ ፕሮቲን ብሎ ነው የሚመስላቸው። የሚያስፈልጋቸውን በቂ ነው የማውራው። የኦፕቲማል ፕሮቲን ነው የማውራው። በዚህ ያችን ቅድም ያልኳቸውን ብዙ የሚመስለውን የእጃችሁን መዳፍ 3 ጊዜ የምታክል ቁርስ፣ ምሳ፣ እራት ላይ አሳ አርጎና ከጎን ቅድም ያልኳችሁን እጅግ ኳሊቲ የሌላቸውን ከዱቄት የሚሰሩትን እህሎች ሳይሆን ሆል የሆኑትን አትክልቶች እያረጋችሁ፣ ፍራፍሬ ጥራጥሬ እያረጋችሁ፣ ሆል ግሬን እያረጋችሁ ሞክሩ። ስለ 1 ሳምንት ሞክሩ፣ ለ2 ሳምንት። አየሽ፣ ልክ ይህን ስትሞክሪ ሰውነት ይነግርሻል። አየሽ፣ ይነግርሻል። በቃ ኤነርጂ ደህና ይሆናል፣ ቦዲሽ ደህና ይሆናል፣ እንቅልፍ ደህና ይሆናል። ኤክሰርሳይዝ ምንም በቃ ማትፈልጊ ሰው ውጪ ይልሻል። በቃ ወክ አርጊ ይልሻል። ለ1 ወር አርጉት። ያቺን ሜትር ብቻ ኪሎቹን እርሱ ባይዘ ኪሎ አይደለም ዋናው ነገር እዚህ ጋር ቦዲ ኮምፖዚሽን ነው። ሰውነታችሁ ጨምራል። ራይት ነገር ስታደርጉ በቂ ፕሮቲን እየተመገባችሁ ኤክሰርሳይዝ በተለይ ጡንቻ ስፖርት ስትሰሩ ሰውነታችሁ ጨምራል፣ መስላችሁ ጨምራል። ሆዳችሁ ግን ቅድም ያልኳችሁ ወይ ቦርጫችሁ ልኬት እየቀነሰ ይመጣል። ለወር አድርጉት። ከዚያ በኋላ እውነት ለመናገር ኪዲ ማንም ወደኋላ አይመልሳችሁ። ኮንፊዥን የለም። ቀላል ነው ምግብ። በቂ ፕሮቲን፣ ከፕሮቲን ውጭ ያሉትን ሊሚት አድርጉ። ቢኮዝ ያንን ለዕድሜ ልካችሁን ተሰጥታችሁ መታችኋልና እንደዛ አድርጎ ቢያስቡ ደስ ይለኛል። መልካም። እንደው በተደጋጋሚ አሳን ስታነሳ ጭንቅላታችን ላይ ኢዚ ሆኖ የሚመጣው በተለይ ደግሞ ከሀገር ውጭ የምንኖር ሰዎች በቀላሉ የምናገኘው እነ ሰርዲን፣ እስቲ ስለሱ ንገረን። ሲፉድ ብንላቸው ይሻላል ኪዲ። ሲፉዶች የውቅያኖስ አሳዎችን ብለን ብንል ይሻላል እና እነ ሰርዲን ሊሆኑ ይችላሉ፣ እነ ሳልመን ሊሆኑ ይችላሉ፣ እነዚህ እነ ሽሪምስ ሊሆኑ ይችላሉ፣ ሎብስተር፣ ሼልፊሾች፣ ሎብስተር፣ ኦይስተር፣ ክራምስ፣ እነዚህ ትናንሽ ሰው ቋንቋዎቹ ሁላ ለመጠቀም ነው። አንዳንድ ሰዎች አሁን የሆነ ቦታ ይሄንንም አልበላም፣ በእኛ ካልቸር አልተለመደም፣ በጣም ጥቃቅን ነገር ነፍሳትን መብላት አልተለመደም እና እንደዚያ ያሉ ነፍሳቶች በሙሉ አሜዚንግ ናቸው። ኦኬ ነው ቱናን መብላት ላይክ ለምን የታሸገ ነው? የስ አውራሻለሁ። ሲፉዶች እነ ሰርዲንም እነ ቱናም አንድ ሲፉዶች ናቸው፣ ምንም ጥያቄ የለውም። አሜዚንግ ናቸው በብዙ ምክንያት። አንደኛ ነገር ፕሮቲን አላቸው፣ ምንም ጥያቄ የለውም። ኳሊቲ ፕሮቲን ነው ልክ እንደ ማንኛውም አሳ። ፕላስ ኦሜጋ 3 አላቸው። የሚገርምሽ ነገር ኦሜጋ 3 አላቸው፣ በጣም ቤስት ናቸው። ከዚያ ውጭ ደግሞ በተለይ ትናንሾቹን አሳዎች ቅድም ያልኩሽ ነፍሳት የሚያካክሉትን የውቅያኖስ አሳዎችን ስንመገብ ያችን አሳ ከነነፍሷ ነው እየበላናት ያለ ነው። ያቺ አሳ ሰርቫይቭ ስታደርግ ከናቹራል ኢንቫይሮንመንቷ ተመግባ ሄልዚ ሆና ትንቀሳቀስ ነበረችውን ትራንስፈር እያደረግን ያለ ነው። ማይክሮ ኒውትረንት ዋይዝ በጣም ሪች ነው። ኮላጂን፣ ሴቶች ብዙ ጊዜ ኮላጂን ፋሽን እንግዲህ አሁን ሴቶቹም ያው እድሜ ሲጨምር ባለቤቴን ጨምሮ ኮላጂን ኢምፖርታንትም ነው። ባይዘ ሌላ ጊዜ እናወራለን እና እነዚህ ሆል የሆኑ ከነነፍሳቸው የምንበላቸው እነ ሽሪምስ እና ትናንሽ አሳዎች ኮላጂን ሪች ናቸው። የሚገርምሽ ነገር ቱና እዛው ካታጎሪ ውስጥ ነው። ቱና ላርጅ ፊሽ ትናንሾቹን አሳ ነው የሚመገበው። አየሽ፣ በፉድ ቼን ላይ ትልቅ አሳ ወይም ትልቅ አኒማል ትንሹ የሚበላ ከሆነ
ብዙ ኒውትረንት ዴንስ ነው፣ ብዙ ኒትሪሽን አለው። ተለቅ ያለው ክሬቸር አየሽ፣ ፕላንት ነበረ። ከፕላንት በኋላ አንበሳም ሰጂ ፕላንቶች አሉ እዛ ጋር። እነሱን የሚመገቡ ደግሞ እነ ፍየል አሉ። እኛም ደግሞ እነሱን እንመገባለን። አንበሳ ምንም ፕላንት የማይበላውና ፍየል በግ የሚበላው ወይም ደግሞ አኒማል የሚበላው ኒውትረንት ዴንስ ነው እያልኩሽ ያለሁት። ልክ አሁን ያልኩሽ የውቅያኖስ አሳ ወይም ቱናም ላርጅ ፊሽ በመሆኑ ብዙ ኒውትረንት ዴንስ ነው። እያንዳንድ ኒውትረንት ስንል ደግሞ ፕሮቲን አንድ ነው፣ ሚነራልስ ሁለተኛ ነው። ብዙ ሚነራልም ስቶር ያደርጋል። በዛ ልክ ቆንጆ ሚነራልም ስቶር ያደርጋል። እግረ መንገድ ደግሞ እነ ሜርኩሪንም ስቶር ያደርጋል። ሜርኩሪ ሪች ነው። በዛ የተነሳ ላርጅ አሳዎች እንደነ ስፔሲፊካሊ ቱና ሄልዝ ዋይዝ ገብቶሻል፣ ሞር ሜርኩሪ ስላላቸው ዴይሊ ወይም ደግሞ ማይዘወተሩ ናቸው። የሜርኩሪ ቶክሲሲቲ ለመቀነስ ነው። ስለ ፓኬጅ ነው እየጠየቅሽኝ ያለው እና ብዙ ሰዎች የኔ ክሊያንቶችም ጭምር በጣም ኮንቪንስ ለማድረግ ጊዜ የሚፈጅብኝ አንዱ ይሄ ነው። ማንኛውም የታሸገ ምግብ መጥፎ ነው የሚል እሳቤ ያላቸው፣ የታሸገበትን ፐርፐዝ ነው ሰዎች መያዝ ያለባቸው። ያቺ ሰዲን ያቺ ቱና ዌል ቅድም ባልኩሽ ምክንያት ኒውትረንት ሪች ናት ብዬሻለሁ። አሜዚንግ ነው ያላቸው የኒውትሪሽናል ፕሮፋይል። የታሸገው በውሃ ከሆነ ጎፎሪት አንደኛ ነው። አየሽ፣ የታሸገው በዘይት ከሆነ ዘይቱን መጨመቅ ይጠይቃል። ቢኮዝ ብዙዎቻችን ፋትን መቋቋም እንችልም ብዬሻለሁ። ብዙዎቻችን ኦሊቭ ኦይል ያለውን በውድ ዋጋ ይገዛሉ። ቅድም እንዳልኩሽ ኖርማል ሲድ ኦይል የታሸገው ማሳ በኦሊቭ ኦይል የታሸገው ማሳ ኢነርጂ ዋይዝ ሁለቱም ከፍ ያለ ፋት አላቸውና በውሃ የታሸገ ከሆነ በጣም ቤስት ነው። ከአንድ ምግቦች ሁሉ መጥፎ አይደሉም። ኪዲ ምስር የታሸገ ከሀገር ውጭ እያለ ስጠቀም ነበረ። ባቄላ ብሎቄ ስጠቀም ነበረ። ቤት ውስጥ ቀቅለን ከምንጠቀመው ባቄላ ብሎቄ ከአንዱ አሜዚንግ ነገር አለው። የሚገርምሽ ነገር አየሽ፣ ከአንድ በመሆኑ አሁን ጾም ላይ ያሉ ሰዎች ብዙዎቹ ይፈሩታል። የታሸገ ባቄላ ብሎቄ በጣም መጥፎ አይደለም ወይ? አየሽ፣ የባቄላው ስጋ ውስጥ አይደለም ያ ፕሪዘርቫቲቭ የተቀመጡ። አፍተር ኦል ያ ፕሪዘርቫቲቭ ግን ወዲያው ዳምፕ አድርገው እትባርገው መመገብ ይችላሉ። ባቄላ ቤት ውስጥ ቀቅለ ስትበይ የፈለገውን ያክል አቆይተሽ ሆድ ላይ ችግር ያመጣል። ብዙዎቹ ሆዳችንን የመንፋት የመቁረጥ ነገር አላቸው። እነዚህ ግን የታሸጉት ባቄላ፣ ቦሎቄ፣ አተር፣ አኩሪ አተር እንደ ስጋ በያቸው። የሚገርምሽ ነገር ቢኮዝ ከፍ ባለ ሂት ስለሚመቱ ኒውትሪሽናል ኮንቴንታቸው አልተነካም። አንታይ ኒውትረንስ የሚባለው ነፋይቲክ አሲድ ኒውትረንትን አብዞርቭ እንዳናረግ ፕላንቶች በተፈጥሮ የሚያመርቱት አለ። ያ ከውስጡ ተመቷል። በኮንቬንሽናል በቤት ውስጥ በሚቀቀል ሙቀት ግን ያንን ማድረግ አንችልም። ግሪክ ዮገርትን ውሰጂ፣ የታሸገ ነው ግሪክ ዮገርት። አየሽ፣ ግሪክ ዮገርት ከፕሌን ዮገርት የሚለየው ከውስጡ ፋት ወጥቷል፣ ከውስጡ ላክቶስ ወጥቷል። ፒውር ፕሮቲን እዛ ጋር የታሸገልሽ። ዜሮ ፋት ኮቴጅ ቺዝን ውሰጂ፣ የታሸገ ነው። አየሽ፣ ፒውር ፕሮቲን የታሸገው የታሸገው እዛ ውስጥ ብስኩት ነው፣ ኩኪስ ነው፣ ቺፕስ ነው። አየሽ፣ ኦር ፒውር ኒትሪሽን የታሸገው። ይሄንን ነው ሰዎች መለየት ያለባቸው። ዋው፣ በጣም ትልቅ ነገር። እውቀት ነፃ ያወጣል። እውነት ለመናገር ሳናውቀው አንዳንድ ጊዜ የሚጠቅመንን እያስወገድን ዝም ብሎ በተባራሪ የምንሰማቸውን ነገሮች ሰውነታችንን ስንጎዳው ኖረናል። የዛሬው ፕሮግራም እኔ በተለይ ደግሞ ከሀገር ውጭ እንደሚኖር ሰው በጣም ብዙ ነገሮችን ነው የምንጠቀመው። አንድ ቀን እንደውም እግዚአብሔር ፈቅዶት መተህ እዚህ ስቶር ውስጥ አብረን ብንዞርና ብናሳይ ደስ ይለኛል። አንዳንድ ጊዜ በጣም አደገኛ የሚባሉ ኤሪያዎች አሉ ስትመለከተው፣ የቺፕስ ኤሪያዎች፣ የድሪንክ ኤሪያዎች። በቃ አሁን ያንተን ትምህርት መስማት ከጀመርኩ በኋላ በቃ እሱን ሳየው ያን ነው ትዝ የሚለኝ እና የት ኤሪያ ማስወገድ አለብን የሚለውን አንድ ቀን አብረን እንዞራለን ብዬ ነው ማስበው። ጋብዞኝና እመጣለሁ። ምን ችግር አለ? በሚገባ። የዛሬ ዝግጅታችን እጅግ በጣም በግሌም በትልቅ የተማርኩበት ነው። ይሄንን ሰምቶ ህይወቱ ሚድን እንዳለ ምንም ጥርጥር የለኝም። በጣም ብዙዎቻችን ህይወታችን የሚያልፈው በማመንታት ነው። ነገ ዛሬ የሚል ልምድ ነው። ነገ ጀምረዋለሁ። በጣም ብዙ ጊዜ ስፖርት ነገ ጀምራለሁ፣ ዶክተር ቤሪ ጋር ነገ ደውላለሁ። ነው ዛሬ ነው። ነገ ተኝተን ላንነሳ እንችላለን። በዚሁ ችግር ምንም ነገር በምክንያት ነው የምንሰማው ብዬ ነው የማስበው። ሰው እንደዚህ አይነት ችግር ውስጥ ያላችሁ ይሄንን
በአሁኑ ሰዓት እየሰማችሁ ያላችሁ ውሳኔ እንድትወስኑና ህይወታችሁን እንድታድኑ ወይም ደግሞ ጥሩ ወደ ልጅነት የሚመልስ አይነት ሂደት ነውና የምትጀምሩት እሱ እንድታደርጉ ለማለት ፈልጋለሁ። ዶክተር ቤሪ በጣም ነው የማመሰግነው። በሚቀጥለው ዝግጅታችን ፍቃደኛ ከሆንክ ድንገት ብዙ ኪሎ መቀነስ ህይወትን እስከ ማጥፋት እንደሚደርስ ተመልክተናል። አንዳንድ ጊዜ ሰዎች ራሳቸውን በማስራብ በማስጨነቅ ብዙ ኪሎ ይቀንሳሉ። ነገር ግን እዚህም የምንመለከተው ፕሮግራም ነበረ ድንገት ህይወታቸው ሲያልፉም ራሱ ተመልክተናል። እና አንዳንድ ሰው ደግሞ ብዙ ነገር አደርጋለሁ፣ ራሴን አስባለሁ፣ ስፖርት ሰራለሁ፣ ኪሎ አልቀንስም የሚሉ ሰዎች አሉ። እና እነዚህን ሁለቱንና ፕሮቲን ለምን ያስፈልገናል ግዴታ ነው ፕሮቲን የሚለውን ይዘን በቀጣይ ዝግጅታችን እንደምንመጣ ቃል እንገባላችኋለን። ዶክተርም ራሱም ስላለ ነው ቅድም በጣም ነው የማመሰግነው። አሁንም መናገር የምፈልገው ዶክተር ቤሪ ጋራ ደውሉለት፣ ከታች ቁጥሩን እንተዋለን፣ ኮንታክቱን እንተዋለን። ቀጠሮ አስይዙ፣ እወቁት የቱ ጋር እንዳላችሁ። ቅድም ትልቅ ያነሳኸው ነገር አለ እንድታነሳ የፈለግኩትን እንደውም እዚሁ አርስት ላይም ላረገው ፈልጋለሁ። እቺ ስኪን ታግ የሚሏት ነገር ብዙ ጊዜ ሰዎች ኢግኖር ያደርጓታል። እናንተ ብዙ ጊዜ ትናገራላችሁ፣ ሳይን ነው እሱ ትልቅ ሳይን ነው ተብሎና ዛሬ እሷ ያለባችሁ ሰዎች እንዳተኙ ወደ እርምጃ መሄድ አለባችሁ ብዬ ነው የማስበው። ዶክተር በጣም ነው የማመሰግነው። በእኔ በኩል ለዛሬ ጨርሻለሁ። ሂዲ እጅግ አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ መቀጠል ደቂቃ ከፈቀድሽልኝ እባካችሁም ጤናችሁን በእጃችሁ አድርጉ። ደግሞ ቀለል አድርጉት፣ ፈጽሞ አይከብድም። የለመድነውን ላይፍ ስታይል መቀየር ነው። የለመድናቸው ምግብ ትንሽ ገታ ማድረግ ነው። የዘነጋናቸው ምግብ ላይ ፎከስ ማድረግ ነው። ዘን ሞር መንቀሳቀስ ነው። እግራችን የተሰራው ለእንቅስቃሴ ነው። ሞር ተንቀሳቀሱ፣ ሞር ወክ አድርጉ። ዘን የጡንቻ ስፖርት ጨምሩ እስከምትገረሙበት እንደው በጣም ትገረማላችሁ። ለውጣችሁ በጣም ፋስት ራዲካል ነው የሚሆነው። በመጨረሻ ይሄ ጀነራል ኢንፎርሜሽን ነው፣ ጀነራል ኢንፎርሜሽን እንጂ ዳይሬክት የሆነ የሕክምና አድቫይዝም አይደለም። ሁላችሁም ጤናችሁን በእጃችሁ አድርጉ ብዬ ያልኩትን ላይፍ ስታይል እንኳን ስትቀይሩ ፕሊዝ እኔ እለምናችኋለሁ፣ ያለ ሐኪሞቻችሁ ጋይዳንስ ዶንዱ በራሳችሁ ጊዜ አታርጉ። ታይፕ 1 የሆናችሁ ህፃናት ያላችሁ እናቶች ፕሊዝ እርዷቸው። እነዚህ ልጆች ላይፍ ስታይላቸውን በመቀየር ብዙ ነገራቸው እንዲቀየር ማድረግ ይቻላል። ምክንያቱም ይህንም ያልኩሽ በምክንያት ነው። የምታወሩት ነገር ለታይፕ 1 ይሆናል እንዴ ይሉናል። እኛ እኮ የምናወራው ነገር ኢቭን ታይፕ 2 ስለማዳን አይደለም የምናወራው። አንድ ሰው ስኳር አለበትም የለበትም፣ የልብ ችግር ኖረበትም አልኖረበትም፣ ቦርጫም ሆነም አልኖረም፣ ጤናማ የህይወት ዘይቤ ያርግ ነው የምንለው። ታይፕ 1ኖችም የራሳቸው መንገድ አለ። አዎ ታይፕ 1ን ፈጽሞ ማዳን ማይታሰብ ነው። ቤታ ሴል ዲስፈንክሽን አድርጓል። ጣፊያ በተፈጥሮ የምታመርተውን ኢንሱሊን አታመርትም። ያ ማለት ግን ያ ህፃን ልጅ ምግቡ ተቀይሮለት እንቅስቃሴው ተቀይሮ የተሻለ ሰውነት ሲኖረው የመድኃኒቱ ዶዝ እኮ ይቀንስለታል። ዶዝ ብቻ ሳይሆን የሚቀንሰው ያ ልጅ ይህን መንገድ ካልነገርነው ያንኑ ምግብ እየበላ ስለሚሄድ እሱም እንደዛኛው ሰውዬ ስኳር ያለበት ሰውዬ እየወፈረ ይሄዳል። እየወፈረ ሲሄድ ሚክስድ ዲያቤተስ ዴቨሎፕ ያደርጋል። ታይፕ 2 እኮ እሱ ላይ ይመጣል። ይህ ሲሆን እያንዳንዱ ከስኳር ጋር የሚያያዘው ህመም፣ የአይን ህመም፣ የኩላሊት ህመም፣ የልብ ህመም በሰላሳዎች ዓመት ዕድሜ እኮ መጥተው አልቅሰናል። እኛ ዌል ኮምፕሊኬሽን እናስቀራለን አይደለም ማውራው። ራይት ነገር ሲሆን በብዙ እጥፍ ማዘግየት እነዚያ ልጆች ኳሊቲ ላይፍ እንዲኖሩ ማድረግ ይቻላል። ይሄ የታይፕ 2 የቦርጭ ቅነሳ የክብደት ቅነሳ ሳይሆን ዩኒቨርሳል ፕሪንሲፕል አርጉት። ለሁላችሁም ጤናማ ምግብ፣ ለሁላችሁም እንቅስቃሴ፣ የጡንቻ ግንባታ ያስፈልጋል። ጤናችሁን በእጃችሁ አድርጉ። እኔ ለምናችኋለሁ። ይህንን ነው ማለት የምችለው።
በጣም ነው የማመሰግነው። ብዙ ልጆችን እመለከታለሁ፣ ልቤ በጣም ያዝናል። ከመጠን በላይ ልጆቹ በትምህርት ቤት ይሳቀቃሉ። ገና በትንንሽ እድሜያቸው በጣም ወፍረው ቦርጫቸው፣ ጡታቸው በተለይ ወንድ ልጆች ደግሞ ሲሆኑ በጣም እንዴት እንደሚያሳቅቅ ያሳያል። ሴቱን ቢሆን ማለት ነው ቡሊ ይደረጋሉ። እና በዛም ላይ አንድ ፕሮግራም ያስፈልገናል ብዬ አስባለሁ እንደ ወላጅ። እውነት ለመናገር እኔ በቃ ልጆቹ እኛ ካልመገብናቸው ኬትም አያመጡ። ስለዚህ እንደኔ ትልቅ ኃላፊነት አለብን ብዬ ነው የማስበው። ሮንግ ነው ብዬ ነው የማስበው። እንደዚህ ስንል የሚከፋቸው ሊኖሩ ይችላሉ ወላጆች፣ ግን እኔም ወላጅ ነኝ። ስለዚህ በእኛ ባህል አንድ ህፃን ልጅ የወደድነው የሚመስለው ከአቅም በላይ መመገብ ነው። ከአቅም በላይ ብላ እያሉ ማስጨነቅ ነው፣ መቆጣት ነው። እንደሱ አላደርግም፣ እኔ አላደረግኩምም። ስለዚህ ለዛም ነው የምናገረው። ይሄን የምታደርጉ ካላችሁ ማቆም አለባችሁ። ከአቅም በላይ ዶክተራችሁ የሚላችሁን አንድ ህፃን ልጅ ሆዱ በጣም ጠባብ ናት፣ የወሰዳትን ያክል ነው የሚወስደው። እኔ ራሴ ዶክተር ያለኝን ነው። ቆርኪ ነው የምታክለው ሆዷ አራስ እያለች በደንብ አልወሰደችም ወተት እያልኩኝ ስግታት ቆርኪ እኮ ነው የምታክለው ሆዷ ምን አርጊ ነው የምትያት ነው ያለኝ እዚህ የካናዳው ዶክተር ማለት ነው። ስለዚህ እኛ የሚመስለን በግድ መጋት ነው። እና እሱን ለማለት ነው። በጣም ትልቅ ነገር ስላነሳ ነው። አንድ ፕሮግራም ያስፈልገዋል። ልጆቻችሁ የወፈሩባችሁ እናቶች ደግሞ ወይም አባቶች ከስር ኮመንት ተውልን። በተለይ አባቶች ጎበዝ ናቸው በዚህ እና እኛ ጋር ነው ጥፋቱ። አታቢው ልጁን አታቢያት ብለው ይናገራሉ። እናት ግን በመገብን ቁጥር ነው ፍቅር የሰጠን የሚመስለን። እንዲህ አይነት ባህል አለን እና እሱም መነገር አለበት ብዬ ነው የማስበው። ልጆቹን ያው እንጀራ አንተ የምትለውን ባፋቸው ይሄን ዘይት ይሄን ቅቤ ሰው የገደልናቸው ነው እንደ ዶክተር ነው ያለው። ስለዚህ አቁሙ ለማለት ነው። በጣም ነው የምናመሰግነው ተመልካቾቻችን። የዛሬ ዝግጅታችን እንዴት አያችሁት? በነገራችን ላይ የዶክተር ቤሪን ቲክቶኩን ዩቱቡን ከታች እንተውላችኋለን። ሰብስክራይብ አድርጉት፣ ለሰው ሼር አድርጉት። ቲክቶክ ላይ ላይቭ ገብቶ በጣም ብዙ ምስክርነትን ያደርጋሉ፣ ብዙ ምክሮችን ይሰጣል። ስለዚህ ይህን ፕሮግራም ተከታተሉ ለሚያስፈልጋችሁ ሁሉ። በጣም ነው የማመሰግነው ዶክተር። በድጋሚ በሌላ ዝግጅት እስከምንገናኝ ድረስ እዚህ ላይ እንሰናበታለን። ዶክተርን በእናንተና በራሴ ስም እጅግ በጣም አድርጌ አመሰግናለሁ። እናንተም እስከዚህ ደቂቃ አብራችሁን በትዕግስት ስላዳመጣችሁ እናመሰግናችኋለን። ቸር ቆዩት።